እሺ አብራራው። ማርያም ሰው ናት አምላክ ናት? ሰው ነች። ሰው ነች። እሺ ሮያል ደግሞ ሰው አይደለችም ይላል። ሮያል ማርያም ሰው ናት አምላክ? ከማንም አመዳም የሰው ልጅ ከሚባል ጋራ እኩል ሰው ተብላ አትጠራም። ከሰው ልጆች ከፍ ያለች ከአምላኳ በታች ነች ነው ያልኩት። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። ሉቃስ 1:41 እስከ 41 ያለው ላይ ታገኛለህ። ከስንት እስከ 41? በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ምን ላይ ስንት ቁጥር ላይ አሁን አነባዋለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ ከሆነ እናከብራት። ዘታሪያንዬ ምን አደከመ የኔ አባት፣ መጽሐፍ ቅዱስ አንብብ። በእውነት እኔ በእውነት ስላዘንኩልህ ነው የምመክርህ። አይደለም መርከም ብሞትላትስ? አይ ለማን ለእመቤቴ ሙትላት። እስቲ ሙትላት፣ ሙትላት፣ እስቲ ሙትላት። እንያ ላይቭ ግባ። አዎ ላይቭ ግባና ስትሙትልኝ እስቲ ለእመቤት ላይቭ። ማን ነው? ምንድነው ቤተ እምነቱ? እሱ ከማንም አመዳም የሰው ልጅ ከሚባል ጋራ እኩል ሰው ተብላ አትጠራም። ከሰው ልጆች ከፍ ያለች ከአምላኳ በታች ነች ነው ያልኩት እንጂ ከማንም አይ ሰው አይደለችም ብለን አምላኩን የሚወልድ ለምን ጌታ እኮ ከሰው ጋር እኩል ተራራና እኮ ሰው አይደለችም አልክ። ሰው አይደለችም ካልክ ምንድን ነው? እሱም እንደኔ ነው እንደኔ ነው። እሱ ሰው ነች ብሎ ነው እሱ ሰው ነች ብሎ ነው የሚያምነው ብራዘርዬ። እሺ አብራራው። ማርያም ሰው ናት አምላክ ናት? ሰው ነች። ሰው ነች። እሺ ሮያል ደግሞ ሰው አይደለችም ይላል። ሮያል ማርያም ሰው ናት አምላክ? አይ አምላክ አይደለችም፣ ግን ከሰዎች ትለያለች፣ ከሰው በላይ ነች። እሺ ከሰዎች ትለያለች፣ ከሰው በላይ ነች። ከሰዎች የምትለየው ምንድን ነው? ከሰዎችስ በላይ ሆነችው እንዴት ነው? ከሰዎች የተለየችውማ አምላኳን በመውለዷ ማንም ወደፊትም ወደኋላም ሊያደርገው የማይችለውን ነገር። እሺ እኔ የምልህ እናት አለህ እንዴ አንተ ሮያል? እናት አለ ነው? የአውሮፓ ህብረት ነው። እናት አለች ወይ? እናት አለች ወይ ነው? እናት እንዴት የለኝ? ምን አይነት ጥያቄ ነው የምትጠይቀኝ? ጥያቄ መልስልኛ፣ በቀጥታ በቅነት መልስ። እናት አለች ነገርኩህ እንዴ? እናት የሌለው አለ ወይ? የኔ ወንድም ስማኝ እንጂ ካልፈለክ እባክህ ትወርዳለህ ብራዘር። እኔ እንደዚህ ነገር ነው አይመቸኝም። እናትን አለ ወይ እንዴት ይባላል? የሰው ልጅ ጥያቄ መልስልኝ። ችግር የለውም። ጥያቄ መልስልኝ። አንተ እናት አለች? መልስልኝ። ደስ ይላል። አዎ እሺ። እናትህ አንተን አንዴ ወልዳለች አይደለም? አዎ። አንተኑ መልሳ ድጋሚ አንተን መውለድ ትችላለች? አትችልም። አለቀ። ስለዚህ የማርያም ጌታችንን መውለዷ ሌላ ጌታ እንዲወለድ አይደለም የሚጠበቀው። በቃ እሱን መምጣት ያለበት በአንድ በኩል ነው፣ በማርያም በኩል መጣ። አለቀ። ስለዚህ ያንን በማድረጓ ማርያም እንደውም ፌቨር ተደረገላት እንጂ ማርያም ፌቨር አላደረገችም፣ ወይ ደግሞ ማርያም ውለታ አልዋለችም። አሁን ብታብዱ መምረጥ አሁን ስማኛ፣ በቃ አይ ማይገናኝ ነገር ልታገናኝ እንዳትሞክር ነው። እሺ ሰው አይደለችም፣ ከሰው ትበልጣለች ወይ ደግሞ ከሰው ከፍ ያለች ነች አልከኝ አይደለም? ማርያም ከሰው ስለመለየቷና ከፍ ስለማለቷ ከመጽሐፍ ውስጥ ማስረጃ አምጣ። ከሴቶች ሁሉ ተለይተሽ መካከል አንቺ የተለየሽ ነሽ ይላል። እንደገና ደግሞ አንተ አሁን ስትሄድ ተረጋጋ ብራዘር፣ በአግባቡ ሰው ሲሄድ ሰው ጽንስ የሚዘልለት ሰው ነው። ተረጋጋ ብራዘር። ዮሐንስ እንኳን ጽንስ እንኳን የሚዘልለት ወደ ጉዳይ እኔ ሮያል እኔ እንደዚህ ነገር አይመጣም ብራዘር። ታችሁን በቃ እኔ ታች ላወርድ ወደ ማስረጃ እየገባ ነው ብራዘር፣ ወደ ማስረጃ ነው የገባ ነው። ሰው አንተ ምን አልክ? ከሴቶች ሁሉ አልክ። ስለዚህ ሁሉ የሚል ነገር ካለ ሴት የሆነ የሴት ዘር በጠቅላላ ከነዚህ ሁሉ በጠቅላላ ማርያም የተለየች እንደሆነች ነው የሚታየው ማለት ነው። ኦኬ ስለዚህ ክፍሉን አንብብ አይደለም ብራዘርዬ። ሉቃስ ምንድነው ራሱ በእድሜ የምትበልጣት አንቺ ወደ እኔ ልትመጪ እንዴት ይገባል? የኔ ወንድም አከበረቻት ነች። ታች የሆነ ታብታብ አድርጋ ታዲያ ምን ችግር አለ? ታች የሆነ ታብታብ አድርግ። ከሴቶች ሁሉ የተለየች ተብላ ስለተመረጠች አልከኝ። ከሴቶች ሁሉ ሲባል
ሴት ከሆኑ ሴት እንስቶች በጠቅላላ በምድር ላይ ካሉት እሷ የተለየች እንደሆነች ነው የሚያሳየው። ስለዚህ ክፍሉን አንብብ። ከሴቶች ሁሉ ነው ወይንስ ከሴቶች መካከል ነው የሚለው መጽሐፉ። እሱን አንብብ ነው። ከዛ ደግሞ አንተ ሄደ ኤልሳቤት ጋር ምናምን ነገር ስለዚህ ሲጀምር ኤልሳቤት ጋር ስትሄድ በቀጥታ ጽንሱ የዘለለው ለማርያም አይደለም፣ ማርያም ውስጥ ላለው ነው። ማርያም ደግሞ ያዘችው ሰው ብቻ አይደለም መለኮትም ጭምር ነው። ማለት አምላክም ሰውም ነው። አምላክ ወሰብ ይሉታል እንግዲህ በአጭር ቋንቋ ራይት። ስለዚህ የማይገናኝ ነገር ታገናኝ አትሞክር። አንተ ቁጭ ብለህ ተማር ብራዘር። ዝም ብሎ እየመጡ ምናምን ነገር እንትን እንደማለት አይደለም። ማይገናኝ ነገር አታገናኝ ብራዘር። መጽሐፉን በጥልቀት ለማንበብ ሞክሩ እንጂ ምንድነው እንደዚህ መንደባለፍ ብሩዬ? እሺ አብራራዬ ወደ አንተ ጋር መጥቻለሁ። ቆይ ተረጋጋ ብራዘርዬ። ከላይ ያለ እንጂ ወንድማችን ጋር ጀምሬ እኮ እሱ ባቱ ማለት ገብቶ ከሱ ጋር እንዲያወሩ ነበር። በቃ እሺ አብራራዬ። ሰው ናት አልከኝ። እርግጠኛ ነህ ሰው ስለመሆኗ በኦርቶዶክስ ተዋሕዶ ቤተ እምነት ሰው ተብላ እንደምትታመን አንተ እርግጠኛ ነህ? ኦርቶዶክስ ተዋሕዶ ቤተ እምነት ቤተ ክርስቲያን ቤተ እምነት ማርያምን ሰው ናት ብሎ ነው የሚያምኑት? ሰው ነች፣ ጸጋን የሞላላት በእግዚአብሔር የተመረጠች ሰው ነች ብለን ነው የምናምነው። እሺ ጸጋን የተሞላች እሺ በእግዚአብሔር የተመረጠች እሺ በእግዚአብሔር ከተመረጠች ኦኬ ጥሩ ነው። ችግር የለውም። ሰው ነች። እኔ የምልህ ሰው በአንድ ጊዜ በሁሉ ስፍራ መገኘት ይችላል? ሰው መገኘት አይችልም። ሰው እንደ ሰው ግን ደግሞ በእግዚአብሔር ጸጋን የተሰጠው እየመለስን ችግር የለውም። ከዛ ሐሳብን ካጠፍክ የምትፈልገውን በጸጋም ከሆነ በምንም ከሆነ እሱን እንደ እግዚአብሔር ቃል ትነግረኛል። ሰው ጥያቄ ምንድነው? ሰው ነች ብለኛል። ደስኩድ ተቀብያለሁ። ስለዚህ ሰው በሁሉ ስፍራ በአንድ ጊዜ መገኘት ይችላል? በምልሃት እንደ እግዚአብሔር አይገኝም በሁሉም ቦታ። እሺ እኔ እንደ እግዚአብሔር አልኩም። እንደ እግዚአብሔር እና አታገነ ጥያቄ ብቻ ነው መመለስ ያለብህ። እኔ እግዚአብሔር ልጠይቅህ፣ እግዚአብሔር በሁሉ ስፍራ ይገኛል? እግዚአብሔር በሁሉም ቦታ ይገኛል። በምልሃት ይገኛል ማለት ነው? አዎ። ስለዚህ እግዚአብሔር ከሚያደርጋቸው ባህሪያቶች መካከል አንዱ መገለጫው በሁሉ ስፍራ ተገኝነት ነው አለ። ትክክል። ፈጣሪን ከፍጡር የሚለየው ወይም ሰውን ከእግዚአብሔር የለየበት እግዚአብሔርን እግዚአብሔር ያሰኘበት። እሺ ሰው በሁሉ ስፍራ መገኘት ይችላል? ሰው በሁሉም ስፍራ መገኘት አይችልም። እሺ ማርያም ሰው ናት ብለኝ ነበረ ራይት? አዎ ሰው ነች። ኦኬ ማርያም በሁሉ ስፍራ ትገኛለች? አሁን እንደሱ ካልክ ከእግዚአብሔር በተሰጣቸው ጸጋ ሄደን ማየት እንችላለን። እግዚአብሔር የተባረኩ የተመረጡ። አይ ችግር የለውም። ማርያም በሁሉ ስፍራ ትገኛለች? የተመረጠ ሕያው የሆነ ጽድቅን ያገኘ እግዚአብሔር። ችግር የለውም። ማርያም በሁሉ ስፍራ መገኘት ትችላለች? ቅድስት ድንግል ማርያም ሕያው ነች፣ ጻድቅ የጸደቀች ነች፣ በእግዚአብሔር የተመረጠችን በምድር ጥያቄ መልስልኝ። ማርያም በሁሉ ስፍራ ትገኛለች? ጥያቄ መልስልኝ። ቀጥታ ማርያም በሁሉ ስፍራ ትገኛለች? እንደ እግዚአብሔር አትገኝም አልኩህ እኮ የኔ ወንድም። ጥያቄ መልስልኝ። እንደ ማርያም ብራዘር፣ ጥያቄ ቀጥታ መልስልኝ። ማርያም በሁሉ ስፍራ ትገኛለች? አትገኝም አልኩህ እኮ። እንደ እግዚአብሔር አትገኝም አልኩህ እኮ። አትገኝም። እሺ አትገኝም። እሺ አቲንክ ወደ ማርያም ጸልያለህ አይደል ብራዘርዬ? ወደ ማርያም አልጸልይም። አመሰግናታለሁ፣ አከብራታለሁ። ወደ ማርያም አልጸልይም። እርግጠኛ ነው ወደ ማርያም አልጸልይም። የምንጸልየው ወደ እግዚአብሔር ነው፣ ለክብር የጸጋ ችግር የለም። እኔ እንደ ኦርቶዶክስ ነው የምታወራው እንደ ኦርቶዶክስ ነው። ወደ አልጸልይም። በኦርቶዶክስ ተዋሕዶ ቤተ እምነት ወደ ማርያም አይጸልይም? ወደ ማርያም አይጸለይም። ነገር ግን የክብርና የአክብሮት የኔ ወንድም
እሺ ስሙ አዳምጠኝ። ስሙ እንግዲህ ወንድማችን ስማኝ፣ ችግር የለውም። ለምሳሌ ቆይ ስማኝ ብራዘርዬ፣ ለምሳሌ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ የተባረክሽ ምናምን ብለው ከልጅሽ ምናምን የሚል ጸሎት አለ አይደለም? እናንተ የጨመራችሁት እኮ ላብራራ እንጂ ስጠይቀኝ ማለት ነው። አሁን ብራዘርዬ አይደለማ ወደ ማርያም ትጸልያለሁ ሳትጸልይም ነው ጥያቄ። አልጸልይም ብለህ ካልክ ደግሞ እንደምጸልዩ በመጽሐፋችሁ ያውም ደግሞ ጌታችን ኢየሱስ ክርስቶስ ባስተማረው የጸሎት ትምህርት ላይ የእናንተን የጸሎት ትምህርት ደግሞ አስገብታችሁበታል፣ ለጥፋችሁበት ማለት ነው። መርጅ አድርጋችሁታል። እሱ ጥያቄ ምንድነው? አንተ ወደ ማርያም አትጸልይም? ጸልያለህ። እዛ መጨረሻው ላይ እመቤታችን ቅድስት ድንግል ማርያም ሆይ ወደ ማርያም ጸልይ አልጸልይም? እየመለስኩ ነበር ግን እያስቆምከኝ እኮ ነው። ቤኪ እየመለስኩ ጥያቄ እጸልያለሁ አልጸልይም ነው ጥያቄ። እጸልያለሁ አልጸልይም ነው። ወደ ማርያም ጸልይ አልጸልይም እኮ ስመልስ እንድሳሳት ፈልገህ ከሆነ አልሳሳትም፣ ግን ስመልስ ጠብቀኛ፣ ትንሽ አዳምጠኝ። ወደ ማርያም ጸልያለሁ ወይስ አልጸልይም? እንዴ ወደ እግዚአብሔር ነው የምጸልየው እኮ አልኩህ። እሺ ስለዚህ አንተ ወደ ማርያም የጸለይክ አይደለም ማለት ነው፣ ወይም ወደ ማርያም መጸለይ አንተ አትችልም። በኦርቶዶክስ ተዋሕዶ ቤተ እምነት ወደ ማርያም ይጸለያል። በቅዱስ ገብርኤል ሰላምታ ሰላም እንልሻለን አልነ። አማላጅ መሆኗን ደግሞ እንድታማልደን ከልጇ እንጠይቃለን ማለት ነው። ኦኬ ስትጠይቀው ያ የምትጠይቀው ጥያቄ ጸሎት ነው ወይስ ምንድን ነው የሚባለው? ወደ ማርያም የምታቀርበው ነገር ሰላምታ ነው፣ የክብር ሰላምታ ነው፣ የዘላለማዊ ክብር ሰላምታ። አረ ወገኖቼ ወደ ማርያም ጋር አማልጂን ብለህ ቆይ አማልጂን ብሎ መጠየቅ ሰላምታ ነው? ታዲያ ምንድን ነው? በቅዱስ ገብርኤል ሰላምታ ሰላም እንልሻለን ማለት ምን ማለት ነው? አማልጂን አስታርቂን ብሎ ማለት ሰላምታ ነው ወይ ነው ጥያቄ። ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ያመሰግነኛል ብሏል። አመሰገናል። የኔ ወንድም ጥያቄ ግልጽ ነው። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ሌላ ጉዳይ ነው። ግንስ ከልጅሽ አስታርቂን ምናምን አማልጂን ብለህ ስትል ያቀረብከው ሪኬስት ያደርገው ጸሎት ነው ወይንስ ምንድን ነው? ሰላምታ ነው። ሰላምታና ክብር ነው። እዛ ላይ ተው ከሆነ በደንብ ካነበብከው ገጽ በገጽ አውጥተን ማንበብ እንችላለን። ካለ አውጣው፣ ከሌላ አወጣለሁ። ወገኖቼ አማርኛ የምናወራው ወንድሞቼ፣ እስኪ ወገኖቼ ከስር ያላችሁ አንድ ሰው አማልደኝ ብሎ የጠየቀው ያ ሰው ጸሎት ነው ያቀረበው ወይንስ አክብሮት ነው ወይንስ ሰላምታ ነው? በጣም ነው የሚገርም። አብራራው። እንደዚህ ተብራርቶ የጠየቀ ጥያቄ መመለስ ያቅታል ብራዘርዬ? እሺ አንተ እንዴት ነው የተረዳኸው? አንድ ጊዜ ጥያቄ ሊጠይቀው እሱን። ቆይ እባክህ ሳልመልስ። አይ ምንም አይደለም። እሺ የኔ ወንድም አሁንም መልስልኝ የኔ ወንድም። እንዴ እሺ በደንብ ሐሳብ እንድሰጥ እንደውም እንደዚህ በቃ ችግር የለውም። በቃ አልጸልይም አንተ በኦርቶዶክስ ተዋሕዶ ቤተ እምነት ግን በኦርቶዶክስ ተዋሕዶ ቤተ እምነት ግን እንደሚጸለይ ወደ ማርያም በዝማሬዎቻቸውም በጸሎቶቻቸውም ከሚናገሩትም ነገር ተነስተን በጣም ብዙ ነገር አምጥቼ በቪዲዮ ማሳየት እችላለሁ። ኢቭን እንኳን ኪዳነ ምሕረት ጋር መጥቶ ለምኖ ከእሷ ያልተቀበለ ማን አለ እስኪባል ድረስ ነው የሚታመነው በኦርቶዶክስ ተዋሕዶ ቤተ እምነት። ወንድማችን ኦርቶዶክሳዊ አብራራው ግን እኔ ወደ ማርያም አልጸልይም ብሎ ከአደማ ነው። ወደ ማርያም እሱ አይጸልይም። የተለየ ኦርቶዶክሳዊ ነው ማለት ነው። ራይት አብራራው። አይ አሻሽላለሁ ችግር የለውም እጸልያለሁ ብለህ ካልክ ደግሞ ድል ስጠን እኮ። ስመልስ አዳምጠኝ። ወደ ማርያም ትጸልያለህ እየሰጠኝ። አረ እንዴት ነው ማለት ቤካ እንዴ? ስመልስ አዳምጠኝ። ትጸልያለህ ወይ? ጥያቄ ብለህ ትጸልያለህ? እንደዚህ ከሆነማ እንትን ነው የሚሆነው እኮ ማለት የሆነ ዝም ብሎ መዳረቅ። እኔ ሳሰብ ስሰጥ አዳምጠኝ። ወደ ማርያም ትጸልያለህ ወይ ነው ጥያቄ። ግልጽ ነው። አዎ ጸልያለሁ አልጸልይም ካልክ ከዛ ወደ ማብራራት የምትሄደው ቅዱሳኖችና ቅዱሳን ጻድቃንና ቅዱሳን መላእክት ስለ ቅዱሳን ስለ ጻድቃን አልጠየኩም። ስለ ቅዱሳን ስለ ጻድቃን አልጠየኩም። ወደ ማርያም ትጸልያለህ ወይስ አትጸልይም ነው። ስንቴ ልመልስልህ? ክብር ነው የምሰጣት፣ ዘላለማዊ ክብር። ትውልድ ሁሉ ብፅዕት ይሉኛል ስላለች ክብር ነው የምሰጣት። ስሙ እንግዲህ በቃ ችግር የለውም። አንተን ትቻለሁ አልጸልይም። እሺ ማርያምን አከብራታለሁ እናከብራታለን ምናምን ብለኛል። ችግር የለውም። ማርያምን ስታከብራት ምን እያደረክ ነው የምታከብራት? ቅድስት ድንግል ማርያምን ስሟን እየጠራው
አስታውሳታለሁ። ምን ብለን ስሟ የምጠራው? አምላክን የወለድሽ ቅድስት ድንግል ማርያም ሆይ እያልኩ አስታውሳታለሁ። ትውልድ ሁሉ ብፅዕት ይሉኛል። እንዴት ነው የምታስታውሳት? አስታውሳታለሁማ። እኛም እኮ እግዚአብሔርን ምንድነው አምላክን በስጋ እንደወለደች እናምናለን፣ እንቀበላለን። እሱን አለ። ጥያቄ ምን መሰለህ? እሷን ስታከብራት እናከብራታለን ብለኛው። ስታከብራት ምን እያደረክ ነው የምታከብራት? አምላክን ወይ ደግሞ ማርያም ላይ ማምላክ የማክበር ኃይል የሆነው ታላቅ እግዚአብሔር ታላቅ ነገር አድርጎልሻል። ትውልድ ሁሉ ብፅዕት ይሉኛል ባለችው ሉቃስ ወንጌል ምዕራፍ 1 ከ48 እስከ 49 ባለው ትውልድ ሁሉ ብፅዕት ይሉኛል እስከ እኛም ክብር ቅድስት ማርያምን ምን ስታደርጋት ነው? ምንድን ነው ያንተ መገለጫዎች? እንደ ኦርቶዶክስ ተዋሕዶ ቤተ እምነት አውራ እንጂ ስታወራ እንዲህ አትሸፋፈን፣ ምንም አትሸፋፈን። የአንተ ማርያም አምላክ ስለመሆኗ የሚገለጥባት እያንዳንዷን ነገር አንተ መካር ነው የፈለግከው እና በተቻለ መጠን ላለመካድ ሞከር። አሁን ከጸሎት አንጻር ስጠይቅ አልጸልይም አልከኝ። ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ እንደሚጸለይ ወደ ማርያም በጣም እንደሚጸለይ ሰዎች በማርያም ጸሎት መስማት በማርያም ማድረግም ጭምር እንደሚያኑና በምስክርነታቸው የምናደምጠው ነገር ስለሆነ አንተ ግን ሽምጥጥ አድርገህ ክዳል። ችግር የለም ይመችህ፣ ምን አገባኝ ካድ። ዋና ነገሩ ምንድነው? አንተ ማስካድ ነው የምትፈልገው። እኔ ካስካድኩ እያስጣልኩ ነው ማለት ነው። አሁን ጥያቄ ምንድነው? ሰማኝ። ጥያቄ ምንድነው? ማርያምን ስታከብራት ምን እያደረክ ነው የምታከብራት? ማርያምን እንዳከበርካት የሚሰማ ምን ስታደርግ ነው? ምን ናቸው መገለጫዎቹ? ማርያምን የማስባት ሁሌም በየወሩ ለምሳሌ የማስባት እሷን አምላክ ፍጹም ሰው ፍጹም አምላክ የሆነውን አምላክን አዳኛችን የወለደችልን እንደሆነ እናስባታለን። የቅድስት ድንግል ማርያም ከሴቶች ሁሉ የተለየሽ አንቺ የተባረክሽ ነች ስላለ ትውልድ ሁሉ ብፅዕት ይሉኛል ስላለ፣ ስለዚህ ትውልድ ሁሉ ብፅዕት ይሉኛል ማለት ያመሰግኑኛል፣ ያስታውሱኛል፣ ያስቡኛል። እኔ የምልህ በእናንተ ቤተ እምነት ውስጥ ማርያምን በተመለከተ ጾም ጸሎት አትይዙ? አዎ፣ ነሐሴ 1 ጾም ጸሎት መታሰቢያ ይደረጋል። ችግር አለ? 16 ፍልሰታ አይደለም የሚጾመው? በዛ ጾም ውስጥ የሚደረገው ምህላ እንዳለ ጸሎቱ ወደ ማን ነው? ማንም በተመለከተ ነው? ጌታችን ኢየሱስ ክርስቶስ ይዛ ድንግል ማርያም የተሰደደችበትን አዳምጠኝ እንጂ የተሰደደችበትን እንዴ ምን ማለት ነው? ጾመ ፍልሰታ እኮ ነው የሚባለው። ራሱ ፍልሰታ ማለት ምን ማለት ነው? በመጀመሪያ ደረጃ የኔ ወንድም ጥያቄ ምንድን ነው? ጸሎቱ የቀረበው እዛው ጾም ጸሎት የተያዘው ማርያምን በተመለከተ ነው ወይስ ከማርያም ውጪ እግዚአብሔርን በተመለከተ ነው? እዛው የተደረገው ጸሎት እያንዳንዱን የምናስበው ነገር እግዚአብሔርን ታሳቢ ያደረገ ነው በሙሉ ክርስቶስን ታሳቢ። አንድ ያዳምጠኝ። አንተ ውሸታም ነህ። ስጠይቀኝ አዳምጠኝ። አልመልስ እንዴ ለመልስ አዳምጠኝ። 16 ፍልሰታ የሚከበረው ማርያም ሞታ ስለፍልሰታ ነው ወይስ ምንድን ነው? ብራዘርዬ የፍልሰታው ጾም ጸሎት የተገባው ስማኝ፣ ብራዘርዬ ስማኝ፣ እኔ ወንድም ፍልሰታው ጾም ጸሎት የተገባው የማርያም ስማኝ፣ የማርያም ምንድነው አጽሟ ስለተሰወረ ያን በዛ መሰወር ምንድነው ደቀ መዛሙርቱ ስላዘኑ ከዚያስ እንዲገልጥላቸው ምናምን ተብሎ ነው ታሪኩ ራሱ ያለው። ከምትለው ጋር አይገናኝም ብራዘሪ፣ ከምትለው ነገር ጋር ራሱ አይገናኝም። ሄደህ ታምረ ማርያም ብራዘሪ፣ ታምረ ማርያም ሄደህ አንብብ ብራዘሪ። ሰማኝ እኔ ወንድም ሰማኝ። ስለዚህ ስለ ቤተ ስለኛ እኔ ላውራ እንጂ አሁንም ተውኩት። አሁንም ይሄንን ተውኩት። አሁን ሌላም ክደት ላስረዳኝ። እሺ ስማኝ በቃ ብራዘሪ፣ አሁን ሌላ ክደት። እሺ የኃጢአት መድኃኒት ኖ የጌታ እናት ማርያም የኃጢአተኞች መድኃኒት ናት። ምን ማለት ነው? አንተ ከየት አመጣው? መልስልኝ። የጌታችን እናት አሁን ያልካት እኛ ብጽዕት ብንላት እሷ ሰው የልጇ ማርያም ናት ብላ ያልካት ያቺ ማርያም የጌታ እናት የኃጢአተኞች መድኃኒት ናት። ምን ማለት ነው? ማን ከየት አመጣው? ምንም ማለት አልፈልገውም። የኃጢአተኞች መድኃኒት ናት ወይ? ጥያቄ አልገባኝም። ጥያቄው ግልጽ አይደለም። የማርያም የቅድስት ማርያም ጥያቄ በጣም ግልጽ ነው። እሺ የኃጢአተኞች መድኃኒት ማን ነው? የኃጢአት መድኃኒት የሚባል ምን ማለት ነው? የኃጢአት መድኃኒት እኮ የሚባለው ንስሐ መግባት፣ መመለስ። የኔ ወንድም አሁን
አሁንም ስማኝ። ይሄ በጣም ይሄ ግራ ገብቷል። አብራራው ግን እስከ መቼ ነው አንተን እያብራራን ተብራርቶ በሚቀርብ ብራዘር? ግልጽ ነው ጥያቄ፣ በጣም ግልጽ ነው። እሺ ሰው በአዳም መተላለፍ ወይም በአዳም ውድቀት ምክንያት ኃጢአት በዓለም ነገሰ አይደለም? ኃጢአት ወደ ዓለም ገባ። በኃጢአት ምክንያት ሞት ነገሰ በሰው ልጆች አይደለም? እስከ ሙሴ ድረስ ለ5500 ዘመናት ሞት ሁሉ በሰው ልጆች ላይ ታሪኩን ተው፣ ያንተን ተረተው እባክህ። ተረት ያልጻፈ 5500 ከየትም አታመጣም። የምታመጣው ነገር የለም። እዛ አውደ አንዱ 7000 አንዱ 5000 ይላል። እኔ 5000 ምናምን በቃ በአጭር አማርኛ መጽሐፍ ቅዱስ የሚለው ነው ያልኩት። በአንዱ አዳም መታለፍ ምክንያት ኦኬ ኃጢአት ወደ ዓለም ገባ። በኃጢአትም ደግሞ በሰው ሁሉ ደግሞ ሞት ነገሰ ነው የሚለው መጽሐፍ ቅዱስ በአጭር አማርኛ። ሄደ ሮሜ ምዕራፍ 5 ማንበብ በቂ ነው። አለቀ። ሰው ይሄ የመጣው ኃጢአት ከዚህ ኃጢአት በአዳም ምክንያት ካመጣው ከኃጢአት በሽታ የሚድነው ይሄ መድኃኒት የተባለው ማን ነው? ክርስቶስ ነው። ከክርስቶስ ውጭ ሌላ የኃጢአተኞች መድኃኒት ሊሆን የሚችላለ? ለዚህ ኃጢአተኛ ሳይሆን ለዘላለም ከአዳም የበደል ኃጢአት እንነጻ ዘንድ የሰው ልጅ ሁሉ በሰዎች ለኃጢአተኞች መድኃኒት ሊሆን የሚችላለ? እኔ ሳወራ አንተ እኔ ካላወራሁ እንዴት ነው? ለኃጢአተኞች መድኃኒት ሊሆን የሚችላለ ወይ ነው ከሱ ውጭ ጥያቄ እኮ። ስመልስ ለምን ታቋርጠኛለህ እኮ ነው ቤክ እንዴ? እኔ በቀጥታ መልስልኝ። እኔ ስመልስ በቀጥታ ከእርሱ ውጭ የኃጢአተኞች መድኃኒት አለ ወይ? ተሻሽለ መስሎኝ ነበረ። እኔ ስመልስ አዳምጠኝ ነው ቤካ። ዲሞክራሲያዊ ይሁን እስኪ ቢያንስ። ኦኬ እስኪ በሃይማኖቱ ካልተግባባ አንድ ሰው ነው ከክርስቶስ ኢየሱስ ውጭ ሌላ የኃጢአተኞች መድኃኒት ሊሆን የሚችል አለ ወይ? ቬሪ ክሊር አለ ወይ? ኦኬ ክርስቶስን እሱ መድኃኒት የሆነውን ክርስቶስ የዓለም መድኃኒት የሆነውን ክርስቶስን ወልዳልናለች ኢየሱስ ክርስቶስ። ኧረ እኔ አልጠየኩም ብራዘር። ኧረ ጂሰስ ኦፍ ክራይስት። ኧረ ብራዘር ጥያቄ በጣም ግልጽ ነው። ከክርስቶስ ኢየሱስ ውጭ ለኃጢአተኞች መድኃኒት ሊሆን የሚችል አለ ወይ ነው ጥያቄ። እንዴ ስንቴ ልመልስልህ? እንትና ክርስቶስ ነው አልኩህ እኮ። እንዴት ነው ሌላ አለ ወይ ማለት ሌላ ነገር ፍለጋ ምን አስከለ? ለምን ተጠራጣለህ? ጥያቄ መልስልኝ። ከክርስቶስ ኢየሱስ ውጭ ለኃጢአተኞች መድኃኒት ሊሆን የሚችል አለ? እሺ ልመልስ። ስመልስ አታስቆመኝ። ልመልስ አብራ የለም ነው መልሱ። አለ። እሺ ሀ አለ፣ ለ የለም። የቱ ነው መልሱ? እኔ ክርስቶስ ነው አልኩ። እንግዲህ አለ የለም ምንን አመጣው? አሁንም መልስልኝ። የኃጢአተኞች መድኃኒት ጌታችን ኢየሱስ ክርስቶስ ነው አልከኝ። አሜን ብዬ ተቀበልኩኝ። የስ ጥያቄ ደግሞ ከክርስቶስ ኢየሱስ ውጪ ሌላ የኃጢአተኞች መድኃኒት መሆን የሚችል አለ ወይ ነው ጥያቄ። የኃጢአተኞች ከዘላለም ኃጢአት ይቅር ይለን ዘንድ ፈጣሪ ካለን ውጭ ያለ የለም እያልኩ አይደለ እንዴ? እንዴት ብዬ ልመልስልህ? ከዚህ በላይ እንዴት ነው መመለስ ያለበት? ቤቂ እንዴ እንዲገባኝ አሁን መልስልኝ። ሌላ ነገር ሳትቀላቅል መልስልኝ። ከክርስቶስ ኢየሱስ ውጪ ለኃጢአተኞች መድኃኒት ሊሆን የሚችል አለ ወይ ነው ጥያቄ። ቅድም ምን አልከኝ ስትገባ? ለአምስት ማን ነው ለዘላለም እስከ ሙሴ ድረስ ሞት ሁሉ በሰው ልጆች ነገሰ አልክ። እሱን የነገሰውን ሞት አዳምጠኝ። ከአዳም የበደል ኃጢአት ይቅር ያለን ክርስቶስ ነው። በዚህ መሀል ላይ አንድም ፍጡር አንድም ሰው ይቅር ያለ የለም፣ መድኃኒትም ሊሆን የሚችል የለም እያልኩ እኮ ነው። አሁን መልስልኝ። ከክርስቶስ ኢየሱስ ውጭ ሌላ የኃጢአተኞች መድኃኒት መሆን የሚችል አለ ወይ? ይሄ ለሰው ልጆች ሁሉ ለዘላለም የሞቱበት ከነበረው ከአዳም የበደል ኃጢአት የለም። የኃጢአተኞች መድኃኒት ከክርስቶስ ውጭ የለም አልከኝ። እሺ የለም። እሺ ከክርስቶስ ኢየሱስ ውጭ የኃጢአተኞች መድኃኒት ሊሆን የሚችል የለም። ኦኬ የጌታ እናት ማርያም እርሷ የኃጢአተኞች
መድኃኒት ናት ብለህ ታምናለህ? ቅድም ካነሳው አንጻር ጋር ማርያምን እዚህ ጋር በመስቀሉ ላይ ከሞተልን ከእርሱ እርሷ ተክታ ልትሆን አችልም፣ አልሆነችም አላልንም። ጥያቄን በቀጥታ መልስልኝ። እኔ ለምን የጌታ እናት ማርያም እርሷ የኃጢአተኞች መድኃኒት ናት ወይ ነው ጥያቄ። አይደለም ማንም የለም ፍጡር የለም እያልኩ እኮ ነው፣ እየመለስኩልህ እኮ ነው። እሺ ቤተ ክርስቲያናችሁ ደግሞ ማርያም የኃጢአተኞች መድኃኒት እንደሆነች ታምናለች። ለምሳሌ ለዚህ ነው መድኃኒት መሆን የሚችል ከሰው መካከል የለም፣ ኃጢአተኞችን ሊያድናቸው የሚችል ከክርስቶስ ኢየሱስ ውጪ ወይም ከአምላክ ውጪ የለም ብለኛል። እሺ እንደዚህ ያል የቤተ ክርስቲያናችሁ መጽሐፍ ታምረ ማርያም መቅደም ላይ እንደዚህ ያል እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያናችን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ናትና። ቃል በቃል ለእናንተ ለኃጥአን መድኃኒታችሁ ናትና። ኦኬ ለእናንተ ለኃጥአን መድኃኒታችሁ ስለሆነች ከዚያስ በጎ አገልግሎትን ለሚያገለግሏት ዋጋውን ትሰጣችኋለች። ሳትጠራጠሩ በፍጹም ልባችሁ እመኑባት። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እርሷ መድኃኒታችሁ ናትና ይላል። ይህንን መጽሐፍ ትቀበላለህ? ከእንትኑ ጋር ከቅድም ካነሳው ጋር አይገናኝም። ይህንን መጽሐፍ ትቀበላለህ? ጥያቄ ነው የጠየቁት። እኔ መጽሐፉን አላየሁትም። ምን አይነት መጽሐፍ እንዳነበብክ? ታምረ ማርያም መቅደም ትቀበለዋለህ? እስኪ ሽፋኑን አውጣው እስኪ እንደዚህ እንትኑ የመጽሐፉን ኤዲሽን እንደዚህ ፊት ለፊት አውጣው እስኪ። ታምረ ማርያም መቅደም ወረቀትማ እኔም እኮ እንደዚህ እኮ ላነብ እችላለሁ። ቤካ እኔ መጽሐፍ እንደዚህ ላነብ እችላለሁ። ትክክል ነኝ። እኔ ደግሞ እንደዚህ ላነብ እችላለሁ። መጽሐፍ ዝም ብዬ የፕሮቴስታንት መጽሐፍ ነው ብዬ ላነብ እችላለሁ። እንደዛ ችግር የለውም ብራዘርዬ። እሺ ችግር የለውም። እኔ ያሳያለሁ። ምንም ችግር የለውም። እሺ ቴንክ ዩ ወንድሞቼ እህቶቼ፣ የኔ ወንድሞቼ እህቶቼ የፕሮቴስታንት እምነት ተከታዮች ታብታብና ኮፒ ሊንክ እያደረጋችሁ ስለሆነ እግዚአብሔር አምላክ አብስቶ ይባርካችሁ። ቴንክ ዩ ሶ ማች። ይታያል ብራዘርዬ፣ ታምረ ማርያም በግዕዝና በአማርኛ ይላል። ከዚህ መጽሐፍ ላይ ነበብኩት። ይሄ መጽሐፍ ትቀበላለህ? ገለጸው። አንድ ስቴፕ ግለጸው። አንድ ስቴፕ ከበሩን አየሁት። ቀጥሎ ያለውን ግለጸው። አንድ ስቴፕ ማተም የለውም። ማተም የለውም። ማተም የለውም። ማተም የለውም። አንተ ጋር ታምረ ማርያም ካለ ክፈታ። ታዲያ ምን ችግር አለው? ክፈት ያለ ታምረ ማርያም አንተ ጋር። እኔ በቤተክርስቲያን ማለትም ያለ የሌለው ከሆነ አልቀበልም። ውጭ ገበያ ላይ የሚሸጡ አሉ። አይዞህ አንተ ጋር ታምረ ማርያም ካለ ክፈታ። ታዲያ ምን ችግር አለው? መክፈት እኮ ነው ዋና ነገሩ፣ መክፈት ነው። እንደዚህ ያህል እመቤታችን ማርያም ይላል በፍጥረት አንደበት ትመሰገናለችና ይህን ትቀበላለህ አላለም? ይሄ ቅድም አንተ ካነሳው ጋር አይገናኝም ብያለሁ። ወደ ሀሳቡ ስንመጣ ወደ ሀሳቡ ስማ። አይ ችግር የለም። አይ ስማኝ። እሺ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። ይታያችኋል። መብራት ስለጠፋ ዋይፋይ ጠፍቶ ነው። መድኃኒታችሁ ስለሆነች ይላል። ከዚያስ በጎ አገልግሎትን ለሚያገለግሏት ማርያምን ማገልገል ማለት ነው። ለሚያገለግሏት ዋጋውን ትሰጣቸዋለች። ከዚያስ ሳትጠራጠሩ በፍጹም ልባችሁ መኑባት። ሳትጠራጠሩ በፍጹም ልባችሁ መኑባት። ከዚያስ እርሷ መድኃኒታችሁ ናትና። መድኃኒታችሁ ለማ በጎ ውስጥ የሚሰሩት ለኃጥአን
ለአጽሃን አረ ስማኝ ለአጽሃን። ስለዚህ ጥያቄ ምንድነው? ይሄን መጽሐፍ ትቀበላለህ? ከላይ አንብበው በደንብ ይኸውልህ። በፍጥረታት እንደበት ትመሰገናለች የቤተክርስቲያን ትቀበላለህ ወይ ብራዘርዬ? እኮ እያነበብኩልህ እኮ ነው። ከላይ በደንብ ስለሚታየኝ በገባይ ልክ አነበብኩት እንዴ ብራዘርዬ፣ አነበብኩት እኮ ምን ነካ? አነበብኩት እኮ በቃ አነበብኩት አለቀ። ትቀበላለህ ወይ ነው? አዎ ለምሳሌ ኃጢአተኞችን ወደ ክርስቶስ ችግር የለውም። አሁን ችግር የለውም ስለምትቀበል በማስረጃ ታደርገዋለህ ጉዳዩ ማለት ነው። በማስረጃ ታደርጋለህ። እሺ ማርያም የኃጢአተኞች መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃ አምጣ። ምን እንደሆነች? ማርያም የኃጢአተኞች መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃ አምጣ። አልሰማ። ማርያም የኃጢአተኞች መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃ አምጣ። የኔ ድምፅ አይሰማም? አይሰማም የኔ ድምፅ? ብራዘር ማስረጃ ጠየቁ። በማስረጃ ሰዓት ነው እንዴ አይሰማም የምትለው? ማርያም የኃጢአተኞች መድኃኒት እንደሆነች። አረ ይሰማል ብሮዬ፣ ይሰማል። እንትኑ ነው የቀደሙ ብራዘር ያላወጣም በቃ አለቀ። ማርያም የኃጢአተኞች መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃ አምጣ እኮ እየመለስኩልህ እኮ ነው። ቅድም ያወጣሁን አውጣልኝ ብራዘርዬ። እኔ ማስረጃ ከመጽሐፍ ቅዱስ አምጣ። በቃ ቅድም አይተሃል። የቅድሙን አውጣልኝ ስክሪን ላይ አንተ እንትን ያመጣው እኔ ወንድም እኔ የምፈልገው ከመጽሐፍ ቅዱስ ማስረጃ ማርያም የኃጢአተኞች መድኃኒት እንደሆነች አምጣ። ማስረጃ ነው የፈለኩት። እኔ እያልኩ ያለው ቤኪ ድምፅ ኔትወርክ እየተቆራረጠ ስላስቸገረኝ ነው። እንትን በልልኝ። አሁን ያወጣሁን አውጣልኝ ነው ያልኩት። በቃ ታታባር ከስር ሆነ። ታዲያ ምን ችግር አለው? ታታባር ጋር ከስር እንዴ የለኝም። አትደ እኔ በአራዳ ቋንቋ እኮ የነገርከኝ ነው። የለኝም ቤካዬ ላሽ በለኛ ስታፍ ነው የተጫወክ ያለው ገባኝ እኮ። ግን በዚህ ልክ አይሆንማ ብራዘርዬ፣ በዚህ ልክ አይሆንማ። አይሆንም። እሺ ከላይ ያለው ኤችቢ ሰላም ነው? አይ እንዴት ነው ቤካ? እንዴት ነው አለው? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። አዎ ኦርቶዶክስ ደስ ይላል። እንኳን ደህና መጣ። እንኳን ደህና ቆይ። አቤት አቤት። በጣም ሜርሲ የለችም እንጂ ሜርሲ ብትኖር ደስ ይለኝ ነበረ። እሺ የኦርቶዶክስ ማርያም ሰው ናት? አምላክ ሰው ናት? እርግጠኛ ነህ ሰው በመሆኗ? ሰው ናት። እሺ ከሰው መካከል በሁሉ ስፍራ የሚደረገውን ጸሎት መስማት የሚችላለህ? ከሰው መካከል በሁሉ ስፍራ ሳይሆን ያው እግዚአብሔር በሰጠው ጸጋ ግን አይ ጥያቄ መልስልኝ። በቃ ጥያቄ መልስልኝ። ከሰው መካከል ኦኬ፣ ከሁሉ ስፍራ የሚደረገውን ጸሎት እንዲሰማ ጸጋ ይሰጧል ማለት በአጭር ቋንቋ በሁሉ ስፍራ ተገኝነቱ ወይም በሁሉ ስፍራ መገኘት እንዲችል እግዚአብሔር አምላክ ያን ጸጋ ይሰጣል እያልክ ነው አይደል? አዎ። እሺ እሺ ስለዚህ ማርያም ሰው ናት፣ ነገር ግን በሁሉ ስፍራ ደግሞ ትገኛለች። እሺ አምላክ በሁሉ ስፍራ ይገኛል? አዎ ሙሉ ነው። እሺ አምላክ በሁሉ ስፍራ እንደሚገኝ ያመንከው ወይም ደግሞ አምላክ በሁሉ ስፍራ ተገኝ ነው ብለህ ስትል እያልክ ያለኸው ከሁሉ ስፍራ እኔ ማርያም በሙሉ ስፍራ ላይ ትገኛለች እንደ አምላክ ሙሉ ስፍራ ላይ ትገኛለች ብዬ አላምንም። እሺ አያችሁ፣ አሁን ደግሞ ክደት ጀመረ ብራዘርዬ። አንድ ነገር ስታምን አንድ እዚህ ጋር እዚህ ጋር ሼፕ የሆነ ጥያቄ አንድ ነገር ለጌታ አውራ፣ አንድ ነገር ለጌታ አውራ ስታወራ ምንድነው እዚህ ጋር አው ብለህ ታምናለህ። ከዛ ደግሞ እዚህ ጋር ሲመጣ ደግሞ አይ ምና ለማለት ፈልጉት ያለ አንዱን ለጌታ አውራ ብራዘርዬ። ምንድነው እሱ ሁሉ ቦታ እዚህም መርገጥ እንዴ? ኧረ ይከብዳል። እሺ ጥያቄ ግልጽ ነው። አምላክና ሰውና ፈጣሪን የሚለያቸው ባህሪያት ምንድን ነው? ሙሉ ነው። አምላክ ማለት የትም ቦታ በእኩል ሰዓት በእኩል ማይክሮ ሰከንድ መገኘት የሚችል
ምሉ ነው ደግሞ ፈጣሪ ነው። ፈጣሪ ማለት ፈጣሪ ነው፣ ሰውን የፈጠረ ነው። ሰው ደግሞ ፍጡር ነው። በጣም ብዙ ነገር የሚያለያያቸው ነገር አለ። ኦኬ። ስለዚህ የአምላክን ከሰው የሚለየው ባህሪ በሁሉ ስፍራ በአንድ ጊዜ መገኘቱ ነው፣ ያ ወይም በስፍራ አለመገደቡ ነው አይደለም? ያ ሰው ቢጸልይ ከየትም አቅጣጫ እግዚአብሔር ይሰማል። ሰው ከየትም ሆኖ ቢያመሰግን እግዚአብሔር ይቀበላል። ሰው ከየትም ሆኖ የእርዳታ ጥያቄ ቢጠይቅ እግዚአብሔር ይረዳል፣ ይታደጋል። ራይት? አዎ። አሁን ጥያቄ እንደዚህ ነው፣ ማርያም በሁሉ ስፍራ መገኘት ትችላለች? ማርያም በሁሉ ስፍራ ትገኛለች ብዬ አላምንም። እሺ፣ ማርያም በሁሉ ስፍራ ትገኛለች ብዬ ግን ጸሎቴን ግን ማለት ቆይ ስማኝ፣ ግን አይሰራም። ማርያም በሁሉ ስፍራ ትገኛለች ብዬ አላምንም አልክ። ማርያም በሁሉ ስፍራ ትገኛለች ብለህ የማታምንበት ምክንያት ምንድን ነው? ኦኬ፣ ሙሉ ስፍራ ላይ ማታምንበት ትገኛለች ብዬ አለማመን ማለት መሰለህ? እኔ ስጸልይ መጸለይ ማለት አንደኛ ማርያም በሁሉ ስፍራ አትገኝም ብለህ ስትል ያልክበት ምክንያት ምንድን ነው? ጥያቄ ምን ስለሆነች ነው? እሺ፣ ያው የአምላክነት ባህሪ ነው። የትም ቦታ የመገኘት ሙሉ መሆን የአምላክ ባህሪ ሰው ስለሆነች ነው አይደል? በሁሉ ስፍራ ሰው ስለሆነች ነው አይደል? በሁሉ ስፍራ ትገኛለች ብዬ ማላም ነው ብለህ ያልከው ሰው ስለሆነች ነው። ጉድ። እሺ፣ አሁን ጥያቄ እንደዚህ ነው የሚሆነው፣ ማርያም በሁሉ ስፍራ አትገኝም። እግዚአብሔር ስለሆነ የአምላክነት ከፍጡር የለየው ባህሪ በሁሉ ስፍራ ተገኝነቱ ነው። ከሁሉ ስፍራ የሚደረገውን ጸሎት መስማቱ ነው። ማንም ሰው ምንም ነገር ቢፈልግ በሚፈልግበት ጊዜ መገኘቱ ነው ብለኛል። ወደ ማርያም ሲመጣ ግን አይ ሰው ስለሆነች ውስን ናት ብለኛል። እሺ፣ ወደ ማርያም ትጸልያለህ ብራዘር? ወደ ማርያም ሳይሆን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ስትጸልይ ስለ እናትህ ብለህ ማረኝ ብዬ እጸልያለሁ። ምክንያቱም አንተን አሁን አንተን በሚቀርብህ ሰው በኩል ነው አንተ ጋር የምደርሰው። የኔ ወንድም ስማኝ፣ አሁንም ብሎ እሺ፣ ችግር የለውም ጌታ ሆይ ስለ እናትህ ብለህ ማረኝ አልክ፣ ችግር የለውም። የለም እንደዚህ ምንም መጽሐፍ ምንም የለም። ይሄ ራሱ አሁን ፓስተር ጋር ሄደህ ወይም ነቢይ ጋር ሄደህ የምታጸልየው እኮ ፓስተሩ ሰከንደሪ ነው። በነገር ቆይ ስማኝ፣ ምንም አይገናኝም። ሰርድ ፐርሰን ነው ብዬ ነው። ቆይ ስማኝ የኔ ወንድም አይገናኝም ያልኩ። አሁንም አንተ የምትለውን ነገር መጽሐፍ ቅዱስን እንዲህ ብትቆፍረው አታገኝም። አሁን የምትለው ስለ ልጅሽ ብለሽ ስለ ልጅሽ ምንድነው? ስለ እናትህ ብለህ ማረኝ ምንድነው? ስለ እናትህ ብለህ ማረኝ ስላጠቡጦች ስላጠቡጦች። እሺ ችግር የለም እሱ አንድ ነው። ማርያምንስ ከልጅሽ አስታርቂኝ ብላ ትለምናትም? እለምናለሁ። አዎ፣ ስለዚህ ከልጅሽ አስታርቂኝ ብለህ ማርያምን ትለምናለህ። አንድ ከዛ ደግሞ ስለ እናትህ ስላጠቡ ጦቶቿ ብለህ ደግሞ ማርያም ብለህ ወደ እሱ ትጸልያለህ። ስንት ሰው ጋር የጸለይክ ነው? ስንት ፐርሰንት ጋር የጸለይክ ነው? ኦኬ፣ አሁን ይኸው የሄረርኪ ነው ማለት አሁን አንተ ፈጣሪ እኮ ያንተን ሁሉ ነገር ማድረግ ይችላል። ፈጣሪ ምንም ነገር ማድረግ ይችላል። ነገር ግን በቤታችን ስንት ፐርሰንት ጋር አረ ብራዘርዬ ስንት ፐርሰንት ጋር ይጸልይ? እሺ፣ አንተ በተመቸህ የሁለት ፐርሰንት እሺ፣ ሁለት ስለዚህ ወደ ማርያም ትጸልያለህ ማለት ነው። ፈጣሪን ፐርሰንት አትለውም ብራዘርዬ፣ ችግር የለውም። አንተ ፈጣሪ ምናምን እሺ፣ ወደ ስንት አካል እየጸለይክ ነው? ስንት አካል አሉ? ለምሳሌ አንተ ወደ ማርያም ስል ወደ ጌታችን ስትል በመካከል ስንት አለ? በቃ አሁን አንተ በምትለው እንዲመችህ ሁለት ጋር ልበለ። ስማኝ፣ ኢየሱስ ፐርሰን ይባላል። እሱ እንዳትረሳ። ኦኬ፣ ስለ አካል ስታወራ አካል አይባልም ብለህ ካልከኝ ብራዘርዬ ስማኝ፣ አካል አሁን ፐርሰን ነው ኢየሱስ በዚህ ሞመንት ላይ ፐርሰን ነው። አዎ ብራዘርዬ፣ እናንተ በጣም ብዙ ነገር ይቀራቸዋል። በነገራችን ላይ በጣም አሁን መንፈስ ነው ወይስ አሁን የሆነ አካል ነው? የሆነ አካል የተገደበ ነው። ኧረ ስማኝ፣ ሌላ ቦታ ትሄድ ብራዘርዬ። ኢየሱስ ክርስቶስ ከትንሣኤ በኋላ ሰውነቱን ትቷል ብላችሁ የምታምኑ ናችሁ እናንተ። ከኔ ጋር እናውራ እስኪ፣ ከኔ ጋር እናውራ። አኪሉ አሁን በኋላ ከከፈት ታች ነው የማወርደው። ምንድን ነው የሰው ጌራ? ወረድ እባክህ፣ ታች ወረድ እባክህ። ከኔ ጋር አውራ ያለኝ እድሜ ልክን ማታድግ ሽበት አሳድገህ ሽበት ወጥቶ እድሜ ልክን ህፃን አይከብድም ብራዘርዬ። ወፍራም ትውጦጥ ባንጂ ብራ
እንዴ ሰው እያወራ ነው። ተረጋግተህ ተራ ሲደርስ ታወራለህ። አለቀ እንዴ። እሺ እናንተ ጋር ሌላ ቶፒክ ነው የሚሆነው። ሌላ ጊዜ እናወራለን ከፈለክ። ኢየሱስ ክርስቶስ ከትንሣኤ በኋላ ሰውነቱን ትቶታል። እርሱ አሁን ያለው በፍጹም አምላክነት ብቻ ነው ብላችሁ ታምናላችሁ? በጣም የሚያምኑ እንደዚህ ያሉ አሁን ሰው ነው ላንተ ወይ ሰማኝ ቆቆ እኔ አላወራልም እኮ አልኩ። እሱ ወደዚህ ቶፒክ አይደለም ብሎ የሚያምኑ አሉ። እሱ ሌላ ጊዜ በደንብ ነው። አሁን ወደ ጉዳያችን መጣ። ወደ ጉዳያችን ስንመጣ ወደ ማርያም ትጸልያለህ ማለት ነው አይደል? እሺ ወደ ማርያም ትጸልያለህ ብራዘርዬ? ወይ ቤካዬ ያው ኔትወርኩኝ ላሳምስታን እየተጠቀምን እኮ እየተቸገረ ነው። እሺ አሁን ጠይቀኝ። ስለዚህ ከልጅሽ አማልጂኝ ብለህ ስትል ጸሎቱ በቀጥታ የሚመለከተው ማርያም ነው አይደል? ማርያም እንድታማልድህ ነው እንጂ ለማርያም አትጸልይም ማለት። ማርያም ምን ትሆን ትጸልይላታለህ? ኦልሬዲ እኮ እሷ ተመርጣለች። የኔውን ጥያቄ መልስልኝ። ከልጅሽ አስታርቂኝ ብለህ ስትል ጸሎቱ በቀጥታ ሪኩዌስት የተደረገው ወደ ማርያም ነው አይደል? ትክክል፣ ለማርያም። አመሰግናለሁ። ስለዚህ አንተ የት ነው የምትኖረው? ለምሳሌ አንተ ኢትዮጵያዊ ሆነ ወደ ማርያም ብትጸልይ፣ ቡጣ ካናዳ ሆና ወደ ማርያም ብትጸልይ፣ እኔ ሳውት አፍሪካ ሆኜ ወደ ማርያም ብትጸልይ፣ የሆነ አፍጋኒስታን ሆኖ ወደ ማርያም ብትጸልይ፣ ከሆነ ከተለያየ አቅጣጫ ወደ ማርያም እኩል ሰዓት ላይ ብንጸልይ የሶስታችንም የአራታችንም የአምስታችንም ወይም ደግሞ የአንድ ሺውንም ሰው ጸሎት ከምድር ዳርቻ የሚጸለየውን ጸሎት ማርያም በአንድ ጊዜ ጸሎታቸውን ትሰማለች ብለህ ታምናለህ? በደንብ። ምክንያቱ ለመሰለ እንትን ነው ስፒሪቹዋሊቲ እኮ ማለት ይሄ ነው። የእግዚአብሔር መንፈስ ካደረብህ እኮ የትም ቦታ ላይ ምሉ ነው የምትሆነው። በምሳሌ አሁን ሮቤል ሆኖ ሲጸልይ አሜሪካ ላይ ያለ ስክሪን ላይ የሚከታተል ሰው ሁሉ ይባረካል ብሎ ይታመናል አይደለ? ዛት እንጂ አንድ ፐርሰን ነው። እንደ ፐርሰን ስታየው ሎጂካሊ እኮ እንደዛ ያስኬድ፣ ግን መንፈስ ሲሆን ይሰራል። ስሙኝ ወንድሞቼ፣ በነገራችን ላይ በጣም ከባድ ነገር የተናገረው ቅድም ምን አለ መሰላችሁ? እግዚአብሔርን እግዚአብሔር ያደረገው ወይም ደግሞ አምላክን ከፍጡር የለየው ነገር በሁሉ ስፍራ በምልአት ተገኝነቱ ነው አለኝ። ኦኬ፣ ከሁሉ ስፍራ የሚደረገውን ጸሎት እግዚአብሔር ይሰማል ወይ? አዎ። ለምን ሲባል በሁሉ ስፍራ ስለሚገኝ የፈጣሪን ቫልዩ አታደርገውም ነው። የትም ቦታ ላይ ተገኝተህ የፈጣሪን ቫልዩ አድ አታደርገውም። ያ ማለት ነው ከኃጢአት አትምርህም ማለት ነው። አረ ስለ ማርያም ይሁን በቃ ተረጋጋ። ላውራበት ወንድሞቼ እናቶቼ በደንብ ስሙ። ምን ያህል ከባድ እንትን ውስጥ እንዳሉ ለማሳየት ያለው ወንድማችንን ቅድም ፈጣሪን ከፍጡር የሚለያቸው የፈጣሪነት ባህሪያቶች ምንድናቸው ብዬ ስለው አንደኛውን ጠቀስልኝ። which በሁሉ ስፍራ ተገኝነቱ እሱ አምላክ ስለሆነ ኦኬ መንፈስ ስለሆነ በሁሉ ስፍራ በአንድ ጊዜ መምላት ይገኛል። ከሁሉ ስፍራ የሚደረገውን ጸሎት ሁሉ ይሰማል፣ ያደምጣል አለ ወንድማችን። አምላክን ከሰው ወይ ደግሞ ፈጣሪን ከፍጡር የለየው የፈጣሪነት መገለጫው የእርሱ የሆነ ባህሪ ይሄ እንደሆነ ነገረን እና ወደ ማርያም ሲመጣ ማርያም ሰው ናት አለኝ። ትወሰናለች አለኝ። ኦኬ ታስ ጉድ። ማርያም ሰው ነች ትወሰናለች ብለህ ካልከኝ እንግዲህ ከጸሎት አንጻር ደግሞ አመጣውና ጠየቅኩት። ለምሳሌ ከምድር ከዳርቻ በሁሉ ስፍራ ከሚገኙት ወንድሞች መካከል ሁሉም 1000 ወሬቨር በአንድ ጊዜ ቢጸልዩ ማርያም ጸሎታቸውን ትሰማለች ወይ ብዬ ስለው በደንብ ትሰማለች አለኝ። ስሙኝ፣ ትሰማለች አለኝ። ስለዚህ ማርያምም በአንድ ጊዜ የሚደረገውን ጸሎት ትሰማለች፣ እግዚአብሔርም በአንድ ጊዜ የሚደረገውን ጸሎት ይሰማል። እግዚአብሔር በሁሉ ስፍራ በምልአት ይገኛል ብለኛል። ማርያምስ ከምትለው አንጻር ግን ማርያም ለማን ነው እኮ? ለራሷ ነው ወይ? ራሷ ናት ወይ? አንተ ጸልየህ ለማርያም ነው ሆነ? የኔ ወንድም ስማኝ፣ ኧረ ስማኝ። እየሰማኝ እባክህን እየሰማኝ። አዎ ከሁሉ ስፍራ የሚደረገውን ጸሎት እግዚአብሔር ከሰማ፣ እግዚአብሔር መስማት ከቻለ፣ እግዚአብሔርን የለየው
ከፍጡር የለየው የፈጣሪነት ባህሪው በሁሉ ስፍራ ተገኝነቱ ከሆነ ማርያምም ከሁሉ ስፍራ የሚደረገውን ጸሎት ትሰማለች፣ ታደምጣለች። ስለዚህ ማርያምና አምላክን ምን ለያቸው? የአምላክነት ባህሪ የሚገለጠውም ባህሪ ያ በማርያምም ዘንድ ተገልጦ እናያለን። ስለዚህ የኦርቶዶክሳ ማርያም ሰው ሳትሆን በሁሉ ስፍራ መገኘት የምትችል መንፈስ የሆነችዋ ማርያም ናት ማለት ነው። ይቺ ማርያም ማን ትባላለች? እንደ ወንድማችን ንግግር አምላክ ናት ማለት ነው። ስለዚህ የእናንተ ማርያም አንተ ከአንተ ንግግር ተነስቼ ማርያም በሁሉ ስፍራ መገኘት ስለምትችል መንፈስ ስለሆነች እሷ አምላክ ናት ማለት ነው። ብራዘርዬ ራይት? ኦኬ እሺ፣ ጨረስክ? ትክክል ነኝ? ኦኬ ያው የአምላክነትን ባህሪ የገለጽበት አንደበት ትክክል ነው። ግን አሁን ለፍጡር የሚሰጠው ጸጋን ነው የረሳኸው። ትክክል ነኝ ወይ? ትክክል ነኝ? ማርያም አምላክ አይደለችም እንዴ? ትክክል አይደለህም። አይደለም። ማርያም ከሁሉ ስፍራ ስማኝ፣ ችግር የለውም። ማርያም ከሁሉ ስፍራ የሚደረገውን ጸሎት ቆይ ስማኝ፣ ችግር የለውም። ማርያም ከሁሉ ስፍራ የሚደረገውን ጸሎት እንደምትሰማ ከመጽሐፍ ቅዱስ ማስረጃ ወዲህ በል። ቀላል ነገር ነው። አዎ አሁን እንደዛ ከሆነ ለቅዱሳን የተሰጠ ጸጋው ሁሉም አለው። ለእያንዳንዱ ለቅዱሳን የሚሰጥ የራሱ ጸጋ ማርያም ከሁሉ ስፍራ የሚደረገውን ጸሎት ገብቷል። ብራዘሪ ማርያም ከሁሉ ብራዘሪ እኔ ያልሰየ ነገር እኮ እሱን የሚያምን ሁሉ እንደሱ እንደሚደረግለት ይናገራል። አሁንም ሰማኝ፣ ማርያም ከሁሉ ስፍራ የሚደረገውን ጸሎት እንደምትሰማ ማስረጃ አምጣ ከመጽሐፍ። በእኔ የሚያምን የሚል የለም፣ ከእኔ የሚበልጥ ያደርጋል የሚል የለም። ምን ማለት ነው? አረ ወንድሜ ማስረጃ ነው የተባልከው፣ ማስረጃ የተባልከው እኮ ማስረጃ እኮ ነው እያወራሁ ያለሁት። በእኔ የሚያምን ከእኔ የሚበልጥ ያደርጋል ምን ማለት ነው? ማስረጃ አምጣ። ኦኬ የመጽሐፍ ቅዱስ ጥቅስ ነው። ማስረጃ አምጣ። ማርያም ከሁሉ ስፍራ የሚደረገው ጸሎት እንደምትሰማ ማስረጃ አምጣ። አሁን ማርያም ስንል አሁን ማርያም ላይ ፎከስ ለምንድን ነው የምታደርገው? ግን በቃ ማርያም እኮ እንደተመረጠች እናት ናት አይደለ? ብራዘርዬ መልስልኝ ብራዘርዬ፣ ማስረጃ አለ? ኦኬ እሺ ያዝ፣ መጽሐፍ ቅዱስ ክፈትሽ። እሺ ከፈትኩኝ። እሺ ዮሐንስ ራእይ 14:12ን ክፈት እስቲ። ዮሐንስ ራእይ 14:12 እሺ ከፈትኩኝ። እሺ ምን ነው የሚለው? አንብልኝ እስቲ። እሺ 14:12 እንደዚህ አለ። የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ትዕግስታቸው በዚህ ነው። 14 አንበቡ። ራእይ ምዕራፍ 14 ለእሱ ለሚያምኑት ከእሱ በላይ ስልጣን እሱ የሚያደርገውን ሁሉ ስልጣን እንደሰጣቸው ብራዘርዬ፣ ራእይ ምዕራፍ 14:12 አነበብኩኝ። የእግዚአብሔርን ትእዛዝ የሚጠባበቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ብሮዬ ምን ያገናኛል? ኦኬ እዛው ወርዶ ወይ ከፍ ብሎ ይዝቅ ብሎ አለ። ያው አሁን መውጣት ስለማልችል ነው። ኤኒዌይስ ያው እሱ እንዲህ የሚለው የምሬ ነው። አይ በእው አትሳቅ ግን ኤኒዌይስ ያው የመሸናነፍ ሳይሆን አንተ ብታስረዳኝ ደስ ይለኛል። ዩ መረዳዳትን አይደለም እንትን ማለት ያለብን። አንተ የምትናገረውን አንደርስታንድ ማድረግ አለብን፣ እኔ የምናገረውን አንደርስታንድ ማድረግ አለብን። አንድ ፈጣሪን የሚያምን አንድ ሰው እሱ ምሉ ያደርገዋል። ገብቷል? እሱ ጸጋ እስከሰጠው ድረስ አንድ ፓስተር እኮ አንድ አደባባይ ላይ ሆኖ ሲጸልይለት አሜሪካ ላይ ያሉ ሰዎች ይቀደሳሉ ተብሎ ይታመናል አይደለ? ስማ የኔ ወንድም፣ በቃ ስማ አባኮ ስማ፣ በቃ ማድረግ ያለብን እንደዚህ ነው የኔ ወንድም። አሁን ለማምነው እምነት ማስረጃ ከመጽሐፍ ቅዱስ ማምጣት አልችልም፣ ማስረጃ የለኝም በለኝ። በቃ እንደዚህ ነው መልሱ። እንደዛ ነው የሚሆነው። ኦኬ እንደዛ ነው የሚሆነው።
ማስረጃ የለኝም። አም ሶሪ ማርያም በሁሉ ስፍራ የሚደረገውን ጸሎት ትሰማለች ብዬ ያልኩት እንግዲህ በቃ አለ አይደለም ዝም ብዬ ሲባል ሰምቼ ምናምን ነው በል። ከዛ ውጪ አንድም መጽሐፍ ቅዱሳዊ ማስረጃ ማምጣትና ማሳየት አትችልም። የለማ በቃ የለም። ሰው ጥያቄ ካለ ጥያቄ ነው መጠየቅ ያለበት። ቅድም የጠቀስከው ነገር አለ። ለምሳሌ ጌታችን ኢየሱስ ክርስቶስ ከኔ የሚበልጠውን ታደርጋላችሁ ብሎ አለ። ብራዘርዬ እሱን ክፍል ዝግ ብለህ አንብብ። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ያገለገለው 3 ዓመት ብቻ ነው። ኦኬ ሰው የቀሩት ደግሞ አይተ ከሆነ የጌታን የመንግስቱን ወንጌል ምድር ላይ 3 ዓመት ብቻ ነው የቆየው ያገለገለው አልኩ። ብራዘርዬ ምንድነው አማርኛ አሰማም እንዴ? ጌታችን በቃ በአጭር አማርኛ እንደዚህ አንተ እንዲገባ እንደዚህ ያለ ጌታችን ኢየሱስ ክርስቶስ እዛ ጋር የተናገረው በአጭር አማርኛ ስለ አገልግሎት ነው እንጂ ሰው መለኮት ስለሚሆነ ጉዳይ አላነሳም። ወይም ደግሞ የመለኮትን ባህሪ ገንዘቡ አድርገው አምላክን ከሰው የለየውን ጉዳይ ትቶ ብዙ አምላኮች ይሆናሉ። እግዚአብሔር አይ ክርስቲያኒቲ መልቲ ዳይሜንሽናል የሆነበት አንደኛው ዲኖሚኔሽን የተፈጠረው እኮ ዲፊኒሽን ላይ ነው። አንተ ዲፋይን የምታደርግበት ወይ ሌላ ነው፣ የኔም ደግሞ ሌላ ነው። እንግሊዝኛ ተዋት ብራዘር፣ ተዋት በቃ ተዋት አባዬ በቃ እኔ እንግሊዝኛ አማርኛ ነው የምችለውና አማርኛ ብቻ እናውራ፣ በአማርኛ እናውጋ ብራዘር። እሺ ሌላው ነገር እሺ፣ ለምሳሌ በዚህ መንገድ ቆይ አንድ ጊዜ ሚዩት አድርግ ብራዘር። እሺ ሌላ ደግሞ ልጠይቅህ። ለምሳሌ ከሰው መካከል ስማ፣ ከፍጡር መካከል ወይም በአጭር አማርኛ ከሰው መካከል ኃጢአትን ማሰር የሚችል ሰው አለ ወይ? ደግሞ የኃጢአትን ይቅርታ መስጠት የሚችል ሰው አለ? በአጭር አማርኛ እንዲህ ልበል፣ ስርየት ታውቃለህ? መደምሰስ። አዎ ኃጢአትን ማሰሰረይ የምችል ከሰው መካከል አለ? የለም። ነገር ግን ንስሐ አባት ቆይ አለ ያልከው ነገር ለካህናት የተሰጠው ቆይ ስማኝ፣ አሁንም ስማኝ፣ ኦኬ ስማኝ፣ ሰኒ እንዴት ነህ? ስማኝ፣ አሁንም በደንብ ስማኝ። አማርኛ በጣም ግልጽ ነው። ለካህን የተሰጠውን ስልጣን እናቴ ብራዘር ለካህን የተሰጠ ምንም ስልጣን የለውም። አሁንም ስማኝ፣ እኔ ጥያቄ በጣም ግልጽ ነው። ስለ አንተ ኃጢአት መጸለይና ኃጢአትን በቀጥታ ማስወገድ ይለያል። ወይም ደግሞ ኃጢአትህ ተሰርዮልሃል፣ አሁን ከኃጢአትህ ነፃ ነህ ብሎ ነፃ የመሆኑን እወጃ መስጠት የሚችል ከሰው መካከል አለ ወይ ነው ጥያቄ። ማድረግ የሚችል ምድር ላይ የለም። ከሰው መካከል አለ ወይ? የለም። በጣም ግልጽ ነው ሐሳቤ። ኃጢአትን ማስተሰረይ የማን ስልጣን ስለሆነ ነው? ከሰው መካከል አለ ይላክ ነው ከዘላለማዊ አምላክ። ስለዚህ ቴንኪው። ስለዚህ የአምላክ ከአምላክ ባህሪ ጋር የሚስማማ ጉዳይ ነው ማለት ነው። ምን ኃጢአትን ማስተሰረይ አይደለም ብራዘርዬ? እሺ የእናንተ ማርያም ማርያም የእናንተ ኃጢአትን አታሰረይም? ወጣ ወንድማችን፣ እግዚአብሔር ካንተ ጋር ነው። እኔ ላውራ እግዚአብሔር ካንተ ጋር ነው። ከባድ ነው ወንድሞቼ እናቶቼ። እንኳንም ጴንጤ ሆንኩኝ ወንድም። እኔ ላውራ አይ ላቭ ዩ ጴንጤ ማይ ጴንጤ ፒፕል አይ ላቭ ዩ ትልና። እሺ ወንድማችን እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለው። ከየት ቤተ እምነት? ከተዋህዶ። እንኳን ደህና መጣ። እንኳን ደህና ቆይ። አሜን። የኦርቶዶክስ ማርያም ሰው ናት? አምላክ ሰው ናት? እርግጠኛ ነህ? ሰው ናት አልኩህ እኮ። ሰው ናት። እሺ እንዴት አምላክ ልትሆን ትችላለች? አምላክ ናት የሚል ኦርቶዶክስ የለም። አምላክ አንድ እንደሆነ እኮ ግልጽ ነው።
አይ ችግር የለውም ችግር የለውም። እስኪ እናያለን። ቡጣ ያለሽ ኔ እና አሁን እያወራ የነበረው ላይ ቆይ ችግር የለውም። ቡጣ ያለሽ እሺ የለሽም። ሰላም ቤት ሰናይ ወይ እንዴት ነሽ? አለው ጌታ ይመስገን ደህና ነኝ። አይ ቲንክ ቢዚ ነሽ አይደል? ያለው ሁላችንም እታችን ላይ ስራ እየሰራሁ ነው። ቤካዬ በቃ በርቺ። እሺ በርቺ። ሰናይ አለ ካይ ሰላም ለእናንተ ይሁን። እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። አለ ተቀበለው። ዘታሪያን ይልሃል። ዘታሪያን ሰላም ላንተ ይሁን። አቤት እንዴት ነው? እግዚአብሔር ይመስገን ሰላም ነው። አሜን። እግዚአብሔር ስሙ የተመሰገነ ይሁን። አሜን። ሁሉ መልካም ነው አንተ ጋር? ሁሉ መልካም። ርዕስ ይዘን መተናልና የኦርቶዶክሷ ማርያም ሰው ናት ወይስ አምላክ የሚል ምን ትላለህ? አምላክ አንድ እንደሆነ እኮ ግልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው አምላክ። እሺ በቀጥታ አማርኛ የኦርቶዶክሷ ማርያም ሰው ናት ወይስ አምላክ የሚል ርዕስ አለ። የኦርቶዶክሷ ማርያም የሚባል ማርያም የለችም። እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሺ አንዴ ለሶስተኛ ጊዜ ልድገምልህና ከዛ በኋላ እንዳለችና እንደሌለች እናወጣለን። የኦርቶዶክሷ ማርያም ሰው ናት ወይስ አምላክ እያልን እየጠየቅን ነው። የኦርቶዶክሷ ሚለውን ተውና ቅድስት ድንግል ማርያም በሚለው አስተካክል። አይ እኛ ርዕሳችን የኦርቶዶክሷ ማርያም ሰው ናት ወይስ አምላክ። ለምንድን ነው እንደዚህ ያላችሁት ነው የሚባለው። ብልሃት ካለ ለምን እንደዚህ ያላችሁ ተብሎ ነው መምጣት ያለበት። ለምን እንደዛ ቢጠይቀል። አሁን ጥሩ ጥያቄ አመጣ። በጥያቄ እንመልስልህም፣ ግን በጣም በደንብ መጠየቅ ስላለብን ማርያም ከአምላክም በላይ ስለምትመለክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ትእዛዛት ሰጥቶናል? 10 ትእዛዛት ሰጥቶናል። አልሰጠንም? ጌታችን ኢየሱስ ክርስቶስ 10 ትእዛዛት ሰጥቶናል። በብሉይ ኪዳን ነው በአዲስ ኪዳን? 10 ትእዛዛትን ትቀበላለህ ወይስ አትቀበልም? እንዴ የጌታዬን የእግዚአብሔርን ቃል እቀበላለሁ። ለምን አልቀበል? ስለዚህ እናትና አባትን አክብር የሚላለ የለም። ምንድነው ያላከበርንበት ርዕስ? ከርዕስ አትወጣ። አሁን ማርያምን እኛ እንደምንወዳት እንደምናከብራት እናንተ አትወዷትም፣ አታከብሯት። ስለዚህ ኦርቶዶክስ ምናምን ምለውን ተው ለማለት ነው። አይ ኖ ሪዝን ስላለን እኮ ነው ዘታሪያን። አሁን የጠየቁ እኔ እንደዚህ ለአንዛዛው ፈልጌ ሳይሆን የጠየቅን ሪዝን ስላለ ነው። እኛ የኦርቶዶክሷ ማርያም መጽሐፍ ቅዱስ ላይ የሌለች ማርያም፣ የጌታችን የኢየሱስ ክርስቶስ ያልሆነች ማርያም፣ እሷ ብቻዋን ከአምላክ ጋር እኩል አራተኛ ሥላሴ ሆና የምትመለክ ማርያም ነች። እሱ ያንተ አስተሳሰብ ነው። እየሰማኸኝ? ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለዮሐንስ እነኋት እናትህ ብሎ የሰጣት ቅድስት ድንግል ማርያም የኔም እናቴ ናት። ወይኔ እናቴ ላልወዳት እውነት አሁንስ እናት ያሳዘነች። ኖ አይደለም። አሁን ላልወዳት እችላለሁ አይደለም። አሁን የመጣህበት መንገድም ልክ አይደለም። አሁንም የምጠይቅህ አንድ ጥያቄ ነው። ጥያቄው ላይ ፎከስ አድርግና መልሱን አንተ መመለስ አለብህ እንጂ እኔ የኦርቶዶክሷ ማርያም ሰው ናት ወይስ አምላክ ስልህ ጌታችን ኢየሱስ ክርስቶስ ብለህ ወደ ኢየሱስ አትሂድ። ሰው ናት። እግዚአብሔር ይስጥ። ይኸው አፍተር ሎንግ አንድ መልስ አግኝቻለሁ። ሰው ናት የሚል ከእናንተ ቤት ማስረጃ አለ? ግን አምላክ ናት የሚል ከኛ ቤት ማስረጃ አለ? አይ ትመለካለች፣ በደንብ ነው የምትመለከው። ብዙ ማስረጃ እናመጣልሃለን፣ በጣም ብዙ። አንተና ልታመልካት የምችለው አሁን እመቤታችን ቅድስት ድንግል ማርያምን እወዳታለሁ አከብራታለሁ፣ ግን አላመልካት። ማንም ያመልካት? እኔ ማመልካትም ኦርቶዶክስ የለም። እንግዲህ በማስረጃ እናመጣልሃለን። ማከብራት ኦርቶዶክስ ነው ያለው። ማርያም እሺ ማስረጃ ይኸውልህ፣ ለምሳሌ አንድ ምሳሌ ልንገርህና ወደ ማስረጃው እንገባለን። ማርያም ኃጢአት ሰርቶ ወደ ገሃነም የገባን ሰው ማስወጣት ትችላለች? አትችልም? ኃጢአት ሰርቶ ንስሐ ሳይገባ ወደ ገሃነም ገብቶ ማስወጣት ትችላለች? አትችልም?
ከገሃነም ነው ነው እኔ ማን የሚባለው ዘራብሩክ ነው ምናምን የሚባለው በላይሰብ የሚባለው ይሄ ሰው የሚበላው ወደ ገሃነም ገብቶ ጭራሽ እንደውም ጌታውን ሳይሰማ ንስሐ ሳይገባ ከገሃነም ማስወጣት ትችላለች አትችልም? እሱ በመጨረሻው ሰዓት ምን ይሆን? በመጨረሻው ሰዓት አረ መጽሐፍህ እንዳይከፈት ብዙ ነገር ነው ያለው። አይ እሷ ከአምላክ በላይ ነች። ቤካ የበላሰብ ታሪክ አለ አይደል? አንድ ያውጣልን እሱ እናንብለት። ያንተ አስተሳሰብ ነው እኮ ያለው ከአምላክ በላይ ምናምን ብለህ ካሰብክ ያንተ አስተሳሰብ ነው። ዘታሪያን አንድ ጊዜ ዝም ማለት ብቻ ነው የሚጠበቅብህ። የአቡነ ዘራብሩክን እንትን አውጣልን ፕሊስ። አይ እንትን ከሲኦል ያወጣችበት እንትን ነው ነገረ ማርያም ላይ ያለው እሱ ማሳየት ይችላል። አምጣልኝ እሱ ክፈትልን ፕሊስ። እሺ ከዛ በራሱ አንደበት እንዲያነበው እናደርጋለን። ምክንያቱም ለመሰለ የለም ስላለን ከዛ ላይ ወጣና ከነገረ ማርያም ላይ ወጥቶ በደንብ ያንብበውና ከዛ ማርያም ምን እንደሆነች በደንብ ይየው። ለዛ ነው ጥያቄ ያለን ማጣጣል ሳይሆን ወንድሜ አንዴ ልጨርስ። ማጣጣል ሳይሆን ወይም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ያቺ የ15 ዓመት ኮረዳ የነበረች እስራኤላዊት በጣም መልካም ሰው ብቻዬን ላውራታት ላልሰማ እችላለሁ። ግዴታ አንተ ምንን መስማት አለብህ? እኔ እኮ ምንም አላልኩም፣ ላስረዳህ ነው የነበረው። እሺ ንገረኝ። እናንተ እያወራን ያለ ነው ስለ መጽሐፍ ቅዱስ ነው አይደለ እንዴ? በሌላ ተቀበሉም በመጽሐፍ ቅዱስ ብቻ ነው የምታምኑት? የመጀመሪያ ኦርቶዶክስ ነው የምትሆነው ማለት የመጀመሪያ ኦርቶዶክስ ነው የምትሆነው አንተ። በመጽሐፍ ቅዱስ ብቻ የምታምን ከሆነ አንተ ኦርቶ ጴንጤ ነህ ማለት ነው። ይኸውልህ እኔ አሁን ስለ ገድላት ስለ ድርሳናት እውቀቱ ላይኖር ይችላል። ስለ መጽሐፍ ቅዱስ ግን ከአንተ ጋር ማውራት ይችላል። ስለ መጽሐፍ ቅዱስ እኮ ነው እየነገርኩህ ያለሁት። ከመጽሐፍ ቅዱስ ላይ ደግሞ የተሸረፈ ደግሞ እናንተ የምታምኑበትን ከመጽሐፍ ቅዱስ ከነገርከኝ እሰማለሁ። ከመጽሐፍ ቅዱስ ከነገርከኝ እሰማለሁ። ግን ስለማላውቀው ስለ ገድላት ድርሳናት ብትነግረኝ አሁን አልሰማም። ችግር የለም ዘታሪያን እንግባባለን። በገድላት ድርሳናት አታምንም? እውቀቱ ስለሌለኝ ስለዛው ምንም ልል አልችልም። ስለ እውቀት ገድላት ድርሳናትን ስለማላነብ አላውቅም። ትቀበላለህ አትቀበልም ነው የምልህ። እሱን ተወው። አሁን ስለ መጽሐፍ ቅዱስ እናወራ ነው። አልተወውም፣ ጥያቄ እየጠየቅኩ ነው ያለሁት። ምክንያቱም ኦርቶዶክስ በመጽሐፍ ቅዱስ ብቻ የሚል ትምህርት የላትም። ወይ ኦርቶዶክስ አይደለሁም በለኝና እንግባባ። ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ ደግሞ ገድላት ድርሳናትን ትቀበላለህ ወይ? የአባትህን ትምህርት ላመጣልህ እችላለሁ። አሁን ዘበነ በትክክለኛው ኦርቶዶክስ ማለት ደርሳት ግላናትን የማይቀበል ኦርቶዶክስ አይደለም ለኔ ብሏል። እና የምትቀበለው ከሆነ መምህርህን ደርሳት ወይም ደግሞ እነዚህ ገድላትን የማትቀበል ከሆነ ኦኬ ንገረን እና እሱን እንመን። ከዛ እናቀርብም። እኛ ማስረጃ ስናመጣ ማርያምን ታምኗታለህ ስንል ከተለያየ ማስረጃ ነው እናመጣለን። ኢየሱስ ጋር እየመጣ ያለውን ፓስተር ታምነዋለህ? ኢየሱስ ጋር አሁን ስለ ፓስተር ታምነዋለህ? ስለኔ መጀመሪያ ስትመልስልኝ ስለሱ እነግርሃለሁ። ነው አይ አንተ አሁን ታምነዋለህ? እሱን ከኢየሱስ ጋር የተደባደበውን ፓስተር ታምነዋለህ? ኦኬ ዘታሪያን አንተ በተሻለ ሁኔታ አንድ ሰባኪ እኮ ለምን አታዳምጠኝም? ከአንተ ሰባኪ ስለሰበከው እኮ አንተ አሁን ያወራለው መጽሐፍ ቅዱስን እናውራ። ስለ መጽሐፍ ቅዱስ ስለ ድንግል ማርያም ክብር ከፈለግ በመጽሐፍ ቅዱስ እናውራ። አለገ ድርሳናት ገድላትን ብታመጣ ግን እውቀቱ ስለሌለኝ ስለዛ ኦኬ አንድ ጊዜ ብቻ ነው የምነግርህ። ኦኬ የጸሎቱን ንገረኝ እስቲ። ማቴዎስ 6 ላይ ያለውን ጸሎት ንገረኝ፣ በኦርቶዶክስ ያለውን ጸሎት። ከዛ በዚህ እንግባባለን። ንገረኝ ራስህ። ማቴዎስ 6 ላይ ያለውን አንብብልኝ። ጸሎትን አታውቀውም እንዴ? አንተ ካወቀው ንገረኝ እስቲ። አባቴ እኔ እኮ የሙግት ሰዓት አይደለም። ጸሎቱን ታውቀዋለህ አይደል? አንተ አባታችሁ ነው በሰማያት የምትኖር የሚለውን ታውቀዋለህ? አላውቀውም። ታዲያ ካላወቅከው ምን ኦርቶዶክስ ነኝ ትላለህ? ታዲያ ዝም ብለህ በቃ ተንቀሳቀሳ። ታዲያ እልህ እኮ አይደለም የሚያስፈልግህ። አባታችን ሆይ የሚለውን ጸሎት ማቴዎስ 6 ብዬ ከነ ምዕራፉ ነገርኩ። እስቲ አንብብልኝ። ከዛ በኋላ ተቀጥያለሁ የለውም ደግሞ አንተ ታነብልኛለህ። እኔ ታደርጋለህ ታምናላችሁ የምንላችሁ ያለ ሪዝን አይደለም፣ ኤቪደንስ ስላለን ነው እኛ የምንነግራችሁ እያልኩ ነው። ገድላት ድርሳናትን የማትቀበል ደግሞ ከሆነ አንተ ኦርቶዶክስ አይደለም። እሺ ጸሎታችሁን ንገረኝ ስትል እንደ አምላክ እንደምታምኗት እኛ ሪዝን ስላለን ነው። የኦርቶዶክሷ ማርያም ሰው ናት አምላክ ናት ብለን የጠየቅን ለዛ ነው። ከመሬት ተነስተን አልጠየቅንም።
እስቲ ጸሎቷን በልልኝ። ማቴዎስ 6 ላይ ያለውን ጸሎት በልልኝ እስቲ። ምን የምለው ልበል? በሰማያት የምትኖር አባታችን ሆይ የሚለውን ንገረን እስቲ። እያወቀው ለምን እነግራለሁ? ታውቀዋለህ አይደለ? አየህ፣ እኔ ደግነቱ በደንብ አውቀዋለሁ። እኔ ምን ብሎ ነው የሚቀጥለው? ስትጸልዩም እንደ ግብዞች አትሁኑ ብሎ ነው አይደል መጽሐፉ የሚናገረው? ማቴዎስ ምዕራፍ 6 ከቁጥር 5 ጀምሮ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል ብሎ ከሱ በኋላ ነው የሚጀምረው። አንተ ግን ስትጸልይ ያለና ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ፣ በስውር የሚያይ አባትህም በግልጥ ይሰጥሃል አለ። አሕዛብም በመናገራቸው ብዛት እንዲሰሙ ይመልስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድከሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ እንዲህ ብላችሁ ጸልዩ ይላል። ሃሌሉያ! በእግዚአብሔር ቃል ስለምንታመን በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይልም ክብርም ምስጋና ለዘላለሙ አሜን። አሁን ቀጥል አንተ። እመቤታችን ቅድስት ድንግል ማርያም ሆይ ምን ላይ ነው ያለው? ማቴዎስ 6:14 ላይ ነው። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ሉቃስ ወንጌል ላይ ማንበብ ትችላለህ። ሉቃስ ወንጌል ላይ ኦኬ። ሉቃስ ወንጌል ስንት? ሉቃስ ወንጌል ምዕራፍ 1 ላይ ማለት ነው። ምዕራፍ 1 ላይ ምዕራፍ 1 ቁጥር ስንት? በቃ አንብበው። ገና ቁጥሩን መንገር አለብኝ እንዴ? እኔ እኮ ማቴዎስ 6 ከቁጥር 5 ብዬ አነበብኩልህ። ቁጥሩን ንገረኝ። ጴንጤ ነኝ እኔ፣ በመጽሐፍ ቅዱስ ነው የማምነው። በቃሽ፣ እንደዛ ከሆነ ላልነግርህ ይችላል። አየህ፣ ጥያቄያችን አሁን ትክክል መምጣቱን አወቀው። እኔ እኮ የነገርኩህ ነው እኮ። በቃ አንተ የምትለኝ ነገር መጽሐፍ ቅዱስ ላይ ከሌለ አልቀበልህም እኮ። በመጽሐፍ ቅዱስ ነው ስላልከኝ ወደ መጽሐፍ ቅዱስ እኮ አዙሬልህ ነው። ስለዚህ ምሰማን አዳምጠህ ልክ የሆነውን ነገር ልክ ነው ብለህ ተቀበለ። መልአኩ ገብርኤል ወደ እመቤታችን መጥቶ ሰላምታ አቅርቦላታል። አላቀረበላትም? ሰላምታ አላቀረበም አላልኩም የኔ ወንድም። አሁንም አልተገናኘንም። እኔ ያልኩ ጸሎቱን ከማቴዎስ 6 ላይ ያለውን ጸሎት ነው ያልኩ። ወደ ሉቃስ ወሰድከኝ፣ እሺ ያልኩኝ። ምዕራፍ 1 አልከኝ፣ እሺ ያልኩኝ። ቁጥር ስንት ላይ ልግባና ላንብ? ዘታሪያን ወንድም አለም የኔ ወንድም በልሳን ላስረዳን። ኖ በልሳንም አትችልም። መንፈስ ቅዱስን ያልተቀበለ ሰው ልሳን አያወራም። አንተ ተቀብላል? በጌታ በደንብ አድርጌ ሊያውም ጌታችን ኢየሱስ ክርስቶስ በደብረ ዘይት ወደ አባቱ ሲያርግ እኔ ወደ አባቱ ሄዳለሁ በእናንተ ውስጥ የሚኖረው መንፈስ ቅዱስ ግን እተውላችኋለሁ ብሎ ሊያውም እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እስቲ አንተ ንገረኝ የኔ አባት። አሁን እሱ ሳይሆን የመንፈስ ቅዱስ ጥያቄ ደግሞ ገና በሱም ደግሞ ስለምንቀጥል ሉቃስ 1 አልከኝ። ሉቃስ 1 አውጥቻለሁ። መጽሐፍ ቅዱስ ከፍቼ ነው የምጠብቀው ያለሁትና ሉቃስ 1 ቁጥር ስንት ላይ ልሂድ ላንብበው? ከ16 ጀምሮ አንብበው። ሉቃስ 1:16 ላይ እንደዚህ ይላልሽ። ሉቃስ 1:16 በጌታ በኢየሱስ ክርስቶስም እንደዚህ ያነበዋለሁ። ከእስራኤል ልጆች ብዙዎችን ወደ ጌታ አምላካቸው ይመልሳል፣ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። እስከ 41 አልሆነም። ኤግዛክትሊ ቦታውን አትነግረኝም? ዘካርያስ መልአኩን እኔ ሽማግሌ ነኝ ሚስቴም በእድሜዋ አርጅታለች እና ይህን በምን አውቃለሁ አለው። ስለ ዮሐንስ ነው። ቀጥል አንተ አንብበው። ሉቃስ 1 እስከ 41 አልሆነ። ዘታሪያን የማንበብ ፎቢያ ኮንክ ፎቢያ ነኝ በለኝ። እኔ መጽሐፍ ቅዱስ በጣም ሁሌ ስለማነበው ደስ እያለኝ ነው ማነበው። ግን ቁጥር ስንት ላይ አለልህ? ቁጥር ስንት ላይ ነው ያለው? ድንገት እንዳግዝህ ፈልገህ ከሆነ ምዕራፍ 1 ቁጥር 26 ላይ ስለ ገብርኤል የሚናገር ነገር አለ። አሁን ላይ ከ16 ጀምሮ እስከ 41 ያለው እንድታነብልኝ። ዘታሪያን መጽሐፍ ቅዱስ አለ? አይለኝም። መጽሐፍ ቅዱስ ከሌለ ኦርቶዶክስ ነኝ እንዳትልሽ ሌላ ጊዜ። አይ አለን። ለነገሩ ኦርቶዶክስ ነህ እንጂ መጽሐፍ ቅዱስ ሲኖራቸው አይደል? ጥሩ ነው እኮ ብዙ ነገር ብዙ ኪስ ውስጥ የሚከተቱ ብዙ ቁርጥራጭ ወረቀቶች ስላሉ ልክ ነህ።
ባይዞ አህያ ማርን ትሸከማለች እንጂ አትበላም። እናንተ ነው ትሸከማላችሁ እንጂ አትበላም። አልገባኝም፣ እውነት ለመናገር አልገባኝም። አህያ ማርን ትሸከማለች እንጂ አትበላውም። እናንተ ናችሁ። እግዚአብሔር ይስጥ። ቆንጆ ምሳሌ። አንተ ነህ እኔ እኮ የለኝም። የፈለከው ጥያቄ ከመጽሐፍ ቅዱስ ጠይቀኝ እመልስልሃለሁ። የኔ አባት የምኖረው ኑሮ ነው። ምን ነው የምትኖረው ኑሮ? ደስ እያለኝ እመልስልሃለሁ። በእውነት በፍቅር በጌታ ፍቅር ደስ እያለኝ እመልስልሃለሁ። አንብብልኝ ያልኩኝ እኮ ደከም አይደል? መጽሐፍ ቅዱስ እኮ ሳትይዝ እኮ ነው። እኔ እኮ አነበው ደስ እያለኝ እኮ ነው ማነበው ነው ብለህ እና ለምን ደከመ? ለምን ይደክመኛል? ምን ያደክመኛል? እስከ 18 አንብቤልሃለሁ። እስከ 41 በደንብ ማንበብ እችላለሁ። ግን ላግዝሃለሁ። ስለ ገብርኤል እንኳን የተጠቀሰበት ቦታ ቁጥር 26 ነው። እኔ እኮ እየነገርኩህ አልፈለኩም። እኔ አሁን መጽሐፍ ቅዱስ ስለሌለኝ ማለት ነው እንድታነብልኝ ፈለኩ። ኦኬ ዘታሪያን፣ አሁን ቀሉን አቁምና የጠየቁ ጥያቄ ስለ ጸሎት ነው። ማቴዎስ ምዕራፍ 6 ልብ በሉ ሰዎች። ስለዚህ መጽሐፍ ቅዱስ ማቴዎስ ምዕራፍ 6 ላይ ከቁጥር 6 ጀምሮ እንደዚህ ይላል ብዬ ጸሎቱን ደግሞ ጌታ ኢየሱስ ያስተማራቸውን ጸሎት በስነ ስርዓት አስተማርኩ። ከዛ የለውም በቃ ቁጥር 18 ላይ ምንም የለም። እመቤታችን ቅድስት ድንግል ማርያም ስትለኝ ምን አልኩ እኔ? እሱ የለም እዚህ ላይ ስለ ሉቃስ 1 ላይ ሄድ አልከኝ። ደስ እያለኝ አልኩ። ሉቃስ 1 ቁጥር ስንት ልሂድ አልኩ። ከ16 ጀምሮ አልከኝ። ስለ ማርያም የለም። አሁን እየነገርኩ እኮ ነው፣ አንተ እየሰማኝ አይደለም። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። ሉቃስ 1 41 እስከ 41 ያለው ላይ ታገኘዋለህ። ከስንት እስከ 41? በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ምኑ ላይ ስንት ቁጥር ላይ አሁን አነበዋለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ ከሆነ አነበዋለሁ። እሺ እመቤታችን ቅድስት ድንግል ማርያም ድንግል እንደሆነች ታምናለህ አታምንም? ዘታሪያን አሁን ዝም ብቻ በል። እኛ ስለ ድንግልናዋ የማናቅ ጴንጤዎች አይደለንም። በደንብ ጠንቅቀን ነው የምናውቀው። ስለ ድንግልናዋ አይደለም። በሐሳብሽ ድንግል ነሽ። ይሄ ከልት የሆነ ትምህርታችሁን ማፍረስ ነው የያዝነው። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ ብለህ ከየት እንዳመጣኸው ትነግረናለህ። ከቁጥር 18 ጀምሮ ነው ያነብልሃለሁ። ፈጠን ፈጠን አድርጊ። ጌታ ይባረክ። ደግሞ ለማንበብ ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች እና ይህን በምን አውቃለሁ አለው። መልአኩን መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን የምስራች እንድሰብክልህ ተልኬ ነው ነበረ። እነሆም በጊዜው የሚፈጽመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ቁጥር 21 ህዝቡም ዘካርያስን ይጠብቁት ነበር፣ በቤተ መቅደስም ውስጥ ሳለ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳያስተዋሉ እርሱም ይጠቅሳቸው ነበር። ዲዳም ሆኖ ቀረ፣ ዲዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከትኩበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። ቁጥር 26 ተመለስ እንትን ያለው አለ። ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። አሜን። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ቁጥር 30 መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላቅ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሃሌሉያ። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምን በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ፈጥና ሄደች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት።
ሃሌሉያ። ማርያም እንደውም በጣም ጽድት ክሊር የሆነች በጣም መልካም ጴንጤ ነች። እግዚአብሔር ይመስገን ስለ ማርያም ደግሞ። እሺ አሁን አንተ ጥያቄ ምን የሚል ነበር? በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ የሚለውን አይደለ? ቁጥር ስንት ላይ ላውጣ? የለም ምንም ነገር እሱ ብቻ አይደለም፣ ብዙ ጥያቄ ነው ያለኝ። ዘታሪያ እንዳትረሳ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ወይኔ ጉድ! በሐሳብሽ ድንግል ነሽ። ጸሎቱን ከዚህ እያነሳን ደግሞ ወደዛ እንሂድ። ስለ ጸሎቱ አልጨረስንም ገና እኮ። እንደዛ ነው እየወሰድን የእመቤታችን የሚገባትን ክብር እየወሰድን ነው የምናከብራት። ዘታሪያንዬ ምን አደከመ የኔ አባት፣ መጽሐፍ ቅዱስ አንብብ። በእውነት እኔ በእውነት ስላዘንኩልን ነው መክረ አይደለም መርከም ብሞትላትስ? አይ ለማን ለእመቤት ሙትላት፣ እስቲ ሙትላት፣ ሙትላት፣ እስቲ ሙትላት። እንያ ላይቭ ግባ። አዎ ላይቭ ግባና ስትሙት እስቲ ላይቭን ግባና ሳይን እስቲ ባይዘይ ገዳይ መንፈስ ሰይጣን ነው። ያ ሙትላት ነው ሰይጣን ስለሆነ ችግር የለም። ቀጥል። ሁለተኛ ቆሮንቶስ 11:2 ላይ ክፈት። እኔ እኮ ይኸውልህ ያልከኝ ቦታ ሄዳለሁ፣ ግን መጀመሪያ እየመለስክልኝ ዘታሪያን፣ በጣም ብዙ ሰው ይጠብቀናል እና አንተም እየመለስክልኝ። ሁለተኛ ቆሮንቶስ 11:2 ላይ በሐሳብሽ ድንግል። ኧረ ሂድ ስትለኝ የሆነ መቆሚያውን እየነገርከኝ ያለ ፌርማታ እኮ ነው የምትልከኝ ያለው። ዝም ብዬ ነው መሄድ ያለው። እኔ ደስ እያለኝ ነው የማነበው በእውነት ዘታሪያን፣ ቅር እንዳይለ በደንብ ደስ እያለኝ ነው የማነበው። ግን እኔ መጀመሪያ ያነሳሁትን ሀሳብ በደንብ ተረድተኛል። ማቴዎስ 6 ላይ ያለውን መጽሐፍ ቅዱስ የሚለንን ጸሎት ንገረኝ ያልኩ፣ እመቤታችን ቅድስት ድንግል ማርያም ሆይ ስትል አስቆምኩ። ምን ላይ ያለ ይሄ የለም ማቴዎስ ላይ አልኩ። ስትጸልዩም እንዲህ ብላችሁ ጸልዩ ብሎ አምላካችን እንደነገረን እንጸልያለን ብዬ እናንተ እንዴት ነው የምትጸልዩት ብዬ ስነግረህ እሱማ ሉቃስ 1 ላይ ያለ አልከኝ። ሉቃስ 1 ጌታ መጣ አይደል አልከኝ? ጌታ መጣኸው? የለማ ከመጽሐፍ ቅዱስ ውስጥ አውጥቼ ነው እኮ አልኩ። ቦታው ምን የሚል በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ የሚል በሐሳብሽ ድንግል ነሽ። ሁለተኛ ቆሮንቶስ 11:2 በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ። በሐሳብሽ ድንግል ነሽ። አሃ በስጋሽ ድንግል ነሽ እዚህ ጋር ሉቃስ ወንጌል ላይ አለ። አረ ማቴዎስ ወንጌል ላይ ትሄዳለህ ዛሬ። እኔ ልተባበረ እውነት ዘታሪያን በስጋሽ ድንግል ነሽ የሚለው ሉቃስ ወንጌል ላይ አለ፣ አሁን ያነበብነው ላይ። ስለዚህ አሁን ደግሞ በሐሳብሽ ድንግል ነሽ የሚለውን ሉቃስ ማነው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ እንሂድ። እንደዛ ነው ሐሳብ ላይ በሐሳብሽ ድንግል ነሽ የሚለውን ለምን ታስተጋግመኝ? ጳውሎስ ለቆሮንቶስ ሰዎች የጻፈው መጽሐፍ ላይ ስለ ማርያም የጻፈው ነው። እሺ ነው አይደለ? ሁለተኛ ቆሮንቶስ ንገረኝ እስቲ። አይ የግሉ ባይብል አለው ያልክ ሆፕ በጣም ተመችተኛል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ነው ያልከኝ። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ይላል። ዘታሪያን አለ የኔ አባት ዘታራን የእናንተን የኦርቶዶክሳን ማርያም ድንግልና ቼክ ማድረግ ከፈለግ እንደ ሰሎሜ እጅን ጣት ምናምን ነገር መጠቀም ይኖርብሃል ብራዘርዬ። አሁና ገባ እንደዛ ማድረግ ነው የሚጠበቅብህ ብራዘርዬ። ከባድ ነው። ሰሎሜም ልክ ተጠራጥራ ምናምን ነገር እንደነካካችሁ ሰምተናል ከኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ካለው መጽሐፍ። ኦኬ ሶ አንተ እንደዛ ማድረግ የሚጠበቅብህ ሰው መጽሐፍ ላይ አታገኝም። ይሄን ሐሳብ መጽሐፍ ቅዱስ ላይ በሐሳብሽ ምናምን ብለህ ያልከውን ነገር ልታገኘው አትችልም። የለም አሁን የጠቀስከው ሁለተኛ ቆሮንቶስ ምዕራፍ 11 ሐዋርያ ጳውሎስ በክርስቶስ ኢየሱስ አምኖ ለዳኑ ወንድሞች እህቶች፣ ኦኬ ስለ ክርስቲያን ፋሚሊ ነው። ሐሳባችሁ እንዳይበላሽ ልክ ሔዋንን ሄዶ እባብ በተንኮሉ በቃ እያለ ለእርሱ ታምኖ ስለመጠበቅ ራስን ስለመጠበቅ ራስን ካላስፈላጊ ነገር ስለማቀብ ነው በቃ ክፍሉ የሚናገረው እንጂ አንተ ከምትለው ሐሳብ ጋር ፈጽሞ የሚገናኝ አይደለም። ደግሞ የሐሳብ ድንግልና ከየት መጣ ብራዚል? ድንግል ያስባለው እኮ የሚፈርስ ነገር ስለሆነ ሰናዬ
ድንግል ያስባል መጽሐፍም ይነግራል እኮ የበኩርን ልጆች የሚከፍት ሁሉ ድንግልናን የሚከፍት ማለት ነው። ምንም ቀዳሚ ያለው ነገር በኢየሱስ አሁና ከዛ ሐሳብ እንዴት ነው? ከባድ ነው። እኔ ከባድ ነው ራሴ ወይ አንደኛውኑ ድንግል መሬት ይበሉንና ሀገራችንን እንጥራ ድንግል መሬት ብለን ድንግል መሬት ይታረስ ራሱ እኮ እሱም ስለሚታረስ ነው አይደል? ስለሚታረስ ነው ያልተበላ እንደማለት ነው እኮ። ሴት እህቶቻችንም እኮ ካላገቡ እንደሚታወቀው ነው የሚሆነው። እና ሐሳብ የለውም ብራዘርዬ፣ በሐሳብ ድንግል አይኮንም። የሐሳብ ድንግልና የለውም። ኦኬ የለውም። እና ፈልጋ አታገኝም። ሰል ይቀጥሉ